አንዴ ተደፍራ ተደፈርኩ ብላ ወጥታ ስንት ጥሪ እንደምትል እኔ አውቃለሁ። እኔ ከተማ ልጅ አዲስ አበባ ውስጥ ተወልጄ ያደግኩኝ ልጅ እንደ አንድ ማትረባ ልጅ እየተደፈርኩኝ ነው የኖርኩት። ገባሽ? አሁንም ከዚህ በኋላ እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ። እኔ ወይ ማነው ስሟ? እህቱ ሳራ ትባላለች። ሳራ ሀቢባ ላይክ ትልቁ እንትኖችን የሞላችልኝ ሴትዮ ጊፍት ጋላሪሽን ግቢና ሶስት ሳራ ዲባ አረኔ ሳራን 2 ዓመት ቲክቶክ ከመጣሁ ጀምሮ ነው የማውቃት። ጥሩ ልጅ ናት እሷ ማለት በጣም መልካም ልጅ ናት። እንደውም ኢትዮጵያ ስትሄድ ለእናቷ ዱዓ ስታስደርግልን ምናምን ላይቭ ገብታ ቪዲዮ አብርታ በእናቷ ስታስመርቀን ካላለክስ ለማብራራት ለማስረዳት እሞክራለሁ። በጣም ያን ያህል ንግግር አንዴ ከፍተሽ ብትዘጊ ማለት ዝም ብለን እውነት እንደሆነ ጉዳትሽና አንዴ ብቻ ከፍተሽ አይተውሽ መዝጋት ትችያለሽ። ሙሉ ኮንቨርሴሽኑን ሳይሆን አንዴ ክፍት አድርገሽ ሀቡዬ አሁን እሱ ፎቶ ምናምን እንደዚህ ደፍሬ የወጣሁት አንደኛ ነገር እሱ የደበደበኝ ይሄኛው ፎቶ የቀረው እህቴ ጋር ልኬው ነው ዊና ጋር ማለት ነው ልኬው ነው እንጂ እኔ የሉኝም። እንደዚህ አይነት ፎቶዎች መነሳት አልችልም። አንደኛ ስልኬን በጣም ነው የሚሰብረው። ስልኬ ቶሎ ቶሎ ነው የሚቀይረው፣ ይሰብረዋል አሉ የተሰበሩ ስልኮች ሳምሰንግ ምናምን እጥለዋለሁ ከተሰበረ በኋላ። የሚይዘው ስልክ አሁን ያለኝ በቃ ርካሽ ስልክ ነው የሚይዘው። ለምን ይሰብርብኛል እሱ ማለት ነው። እንደ አጋጣሚ ሆኖ ፖሊሶች ጋርም ሲሄድ እነዚህ ፎቶዎች የቀሩኝ ኤቪደንስ የሆኑኝ ለእኔ እህቴ ቀስላኩት ራስሽን እያነሳሽ መናገር ነው። በጣም ነው የምፈራው፣ በጣም ስለሆነ የምፈራው የሆነ አጠገብ ሳይኖር ቤት ውስጥ ሳይኖር ራሱ ያለ ነው የሚመስለኝ። በጣም ነው የምፈራው። በጣም ደረቅ ምንም የማልፈራው ልጅ ነበር። ግን ከደረሰብኝ ጥቃት አንጻር በጣም ነው የምፈራው። የምኖረው ጣሊያን ሀገር ነው። ኤሮፓ ሀገር እየኖርኩኝ እየተደፈርኩኝ አስገድዶ እየደበደበኝ ነው የምኖረው የነበረው 2 ዓመት ሙሉ። አንዱን ዓመት ያን ያህል አልጎዳኝም። እንደዚህ ገመዱን የሚያስርበት እኔን የሚያስርብኝ የሰዎች እንትን ውስጥ የሚከተኝ ዓመታት ነበሩ። አንዱን ዓመት ነው የምልሽ። ከዛ በኋላ ግን እኔን ታርጌት ውስጥ ከከተተኝ በኋላ የሆነ ክፍት ብሎኝ እንኳን ካየኝ በጥፊ ነው የሚመታኝ። ምንድን ነው የሚያስተክዝሽ? ቀናሪ ብሎ ነው የሚያደርገኝ፣ ይመታኛል። እና የሆነ ሰው በጥፊ ሳይሆን የሚመታኝ ይሄ በዚህኛው በጀርባው ዱቅ ነው የሚያደርገኝ። እና ሳየው በጣም ነው የምፈራው። ፔሬዲ አይቆምም። በጣም ነው ፔሬዲ የሚፈሰው። ለህዝቡ ግልጽ ለማድረግ ነው። ከስምሽን ጀምር ማሪ። ስምሽ ማን ነው? ስሜ ሁሉም ሰው የሚያገኘው የሰፈር ስሜ ሊና ነው። ትክክለኛ ስሜ የቤት ስሜ ግን ትክክለኛ የዶክመንት ስሜ ሉዋም ነው የምባለው። እሺ ሊናዬ፣ የምትኖሪ ፈረንሳይ ነው ያልሽኝ አይደል? ጣሊያን ሮም ነው የምኖረው። አምሶሪ ጣሊያን። እሺ እኮ ማን እንዴት ነው ከእሱ ጋር እንዴት ተዋወቃችሁ? እንዴት ጀመረ ይሄ ነገር የሚለውን እሱ ማን ነው? ፍቅረኛሽ ነው? ባልሽ ነው? ምንሽ ነው የሚለውን እንድታስረጅን ከይቅርታ ጋር። እሺ እኔ እሱን የማውቀው በፊት ነው። እኔ የዛሬ 12 ዓመት ነው ጣሊያን መጣሁኝ። ያኔ እሱን የመጣበት ሰዓት ነው እዚህ ጣሊያን። አንቺን በራስሽ እሱን በራሱ እሱን በራሱ እኔም በራሴ ነው የመጣ ነው። ጓደኛዬ እሱን ታውቅ ነበር፣ የእሱን ቤተሰብ ታውቅ ነበር። ኢትዮጵያ መሰለኝ በሆነ አጋጣሚ ነው እንጂ የተዋወቁት። ያን ያህል ቤተሰብ ሆነው የሚተዋወቁ ሆነውስ አይደለም። ግን ያው ሰው ሀገር ስትገናኙ ምናምን ትባባይ የለ። ከዛ በዛ ነው የማውቀው። ያን ያህል በጓደኛሽ ነው ያወቅሽው? በጓደኛዬ ነው ያወቅኩት። የመጀመሪያ ቀን ሚት ስታደርጉ ጓደኛሽ ቤት ሄደሽ እሱም ጓደኛሽ ቤት መጥቶ ነው ወይስ የመጀመሪያ ቀን በአይኔት ያያችሁ? በምን አጋጣሚ? እንደዚህ መንገድ እንድ ነበር ሬስቶራንት፣ የአበሻ ሬስቶራንት እየሄድን እዛ የአበሻ ሰፈር አለ፣ እዛ ነው ያገኘነው የተዋወቀ። አንቺና ጓደኛሽ የአበሻ ሬስቶራንት እና የዛሬ 12 ዓመት የዛሬ 12 ዓመት ማለት ነው። አዲስ ገና ጣሊያን ሀገር አዲስ እያለሽ ወደ ጣሊያን ሀገር አዲስ እያለሁኝ ማለት ነው። እሱም ወደ ስዊድን ሄደ፣ እኔም ኢትዮጵያ ሄድኩኝ። ምን 6 ወር ቆየውና ነው። ከዛ በኋላ እሱ ሄደ በቃ። ከዛ በኋላ የለም እዚህ ሀገር። እኔ እዚህ ሀገር ቆይተሽ ዶክሜንቴን ይዤ ምናምን ኢትዮጵያ ሄዳለሁ እመጣለሁ፣ የእኔ ህይወት ያለው ማለት ነው። ከዛ ከሆነ ዓመታት በኋላ እኔ አግብቼ ልጅ ወልጃለሁ። ከልጅ አባት ማለት ልጅ አለችኝ፣ የ8 ዓመት ልጅ አለችኝ። እና እዛው ጣሊያን ነው ያገባሽው? ተመልሶ ከዛ ከልጅ አባት ጋር ብዙ ዓመት አብረን ምናምን ኖርን። ከዛ ተስማማን፣ ተለያየን። ስንለያይ 3 ዓመት ከምናምን ልጄን ብቻዬን ነው ያሳደግኳት። በቃ ተስማማን፣ ተለያየን። ከልጅ አባት ጋር ብቻዬን ነው ልጄን የማሳድገው። ጓደኞቼ የሚያውቃሉ። ፎቶሽን ወይ አንቺ ቪዲዮ
ሊናዬ ይቅርታና እንዴ ቪዲዮ ለምን አታበራም እናፍተናና እያሉ ነው። ሶ ማመን ስላልቻሉ እኔ ወይ ከፈቀድሽልኝ ፎቶሽን ላሳያቸው የተጎዳሽውን። አንቺ ቪዲዮ ማምራት ማችል ከሆነ ደስ ይለኛል። የትኛው ይሻልሻል? የትኛው? እኔ ፎቶሽን ላሳያቸው አንቺ ቪዲዮ ፈለግሽ። እነሱ ፎቶዎች በብዛት ከ7 ወር በፊት ምናምን ያሉ ናቸው። ኦኬ ፎቶዎቹ ማለት ነው። ይሄ ሁላ ጊዜ ለምን ቆየሽ ከሆነ እሱን እያብራራው እሄዳለሁ። እሺ አንዴ ያደረሰባትን ጉዳት ላሳያቶች አሉ። ተመልከቱ። ያው እጇን እንደዚህ እጇ ተሰብሮ ተልዞ እሺ ከዛ ኢትዮጵያ ሄደሽ 6 ወር ቆይተሽ የዛሬ 12 ዓመት ወደ ጣሊያን መጣሽና ሀበሻ ሬስቶራንት አንቺና ጓደኛሽ ሄዳችሁ በአጋጣሚ እዛ ቦታ ላይ ተዋወቃችሁ ሀበሻ ሬስቶራንት ውስጥ። ከዛም በኋላ አንቺ ወደ ኢትዮጵያ የምትሄጂበት አጋጣሚ ተፈጠረ። ኢትዮጵያ ሄደሽ 6 ወር ቆይተሽ ተመለሽና የልጅሽን አባት ተዋውቀሽ ጋብቻ መስርተሽ ልጅ ወልደሽ ከ3 ዓመት በኋላ ከባለቤትሽ ጋር ተለያያችሁ። ትክክል እዚህ ድረስ? ኦኬ እሺ። እሱ ደግሞ ወዴት ሄደ? ኢትዮጵያ ስቴጅስ ወደ ሌላ ሀገር ሄዶ ነበር። እሱ እንደመጣ ብዙም አልቆየም። 1 ወር ምናምን ቢቆይ ነው እንጂ ወዲያውኑ ሄደው ወደ ስዊድን። እሱ ወደ ስዊድን ሄደ። ስዊድን ነው የሚኖረው ሄላ ነው። እሺ እና እኔ ከዛ እኔም የራሴ ላይፍ አለኝ። እሱም እንደ አንድ ወንድሜ ምናምን ነው እንጂ የምለው ምንም አይነት እንትን የለንም ከእሱ ጋር። በፊት ተዋወቃችሁ? ዲናዬ ግልጽ እንዲሆን ጉዳዩ ተዋወቃችሁ። አንቺ ወደ ኢትዮጵያ ሄደሽ ጋብቻ መሰረች። በቃ ተረሳሳችሁ እኮ አይደል? ተዋወቃችሁ። ቁጥር ተቀያይራችሁ ስትደዋወሉ ነበር ወይ ሶሻል ሚዲያችሁን ተቀያይራችሁ ቻት ታደርጉ ነበር ወይ? እንዴት ነው የእናንተ ይቀጥላል? ጀስት ሀይ ምናምን እንባባላለን በፌስቡክ። ይሄ ፌስቡክ ፍሬንዴ ነው። ኦኬ በፌስቡካችሁን ተቀያይራችሁ ነበር? ዛኔ ሀበሻ ሬስቶራንት ስትተዋወቁ ፌስቡካችሁን ተቀያይራችሁ ነበረ? አዎ 2 ምናምን አብረን ጠጥተናል፣ አብረን በልተናል ያኔ። ኦኬ ስልክ ቁጥር ተቀያይራችሁ ነበር? ሀበሻ ሬስቶራንት የተገናኛችሁ ጊዜ ስልክ ቁጥር ተቀያይራችሁ ስለነበር ሶሻል ሚዲያችሁን ብቻ ስልክ አልተቀያየርንም። ፌስቡክ ብቻ። ኦኬ እሺ ጋብቻሽ ፈረሰና አንቺ ልጅሽን እያሳደግሽ ነው እሱ ጋር ያቆመው? አዎ እኔ ልጅን እያሳደግኩኝ ነው። በብዛት ኢትዮጵያ ነበር የምኖረው አልኩሽ። ከዛ የሆነ ሰዓት ላይ ጦርነት ምናምን ነገር ሲበዛ የሆነ ነገር ጠቅልዬ ጣሊያን መኖር ጀመርኩኝ ማለት ነው። ልጄን ይዤ ተመለስኩኝና ጣሊያን መኖር ጀመርኩኝ። ስራዬን እየሰራሁ ልጄን አሳድጋለሁ። ምንድነው ሰው ሲናፍቀኝ፣ ሰው ከሰው ጋር ማውራት ሲያምረኝ እኔ ባርቴንደር ነኝ። ኦኬ እሺ ነው እሺ። አንዳንዴም ደግሞ እንትን ስል ደግሞ ዌይተር ነኝ እሰራለሁ። ቀጤማ አይዞሽ። እሺ ኤኒዌይ የኔ ህይወት ያ ነበር። እኔ ይኸውልሽ አቡዬ፣ እኔ እህቶቼን እንደ እናት ሆኜ ነው ያሳደግኳቸው። በልጅነቴ ኃላፊነት ወስጄ እህቶቼን ያሳደግኩ ማለት ስልሽ ኃላፊነቱን ነው እንጂ ይሄ በብር ምናምን ብዙ ሰፖርት አድርጊያቸው አይደለም። አባቴ ያለ ገባሽ? አባቴ ስልሽ ደግሞ እንጀራ አባቴ ነው። ላይክ እንደ አባት ነው ያሳደገኝ። በጣም ነው የምወደው። በሱ ስም ነው የምምለው ምናምን። የወለደኝ አባት ሌላም ቢሆን ማለት ነው። ከዛኛው አባቴ የተወለዱ ናቸው 2 እህቶቼ። አንደኛዋ እህቴ እናቴ ስትወልዳት ነው የሞተችው እና በልጅነቴ እንደ እናት ሆኜ ነው ያሳደግኳት እና ብዙ ጊዜ ኢትዮጵያ የምለው ከእነሱ ጋር ለመኖር ነው፣ ከእነሱ ጋር ለመሆን ነው። በቃ እግዚአብሔር አይፈቅድም እመጣለሁ ምናምን ለእነሱ ፕሮሰስ ለመሞከር ምናምን አይሳካልኝ። ሁሌ ግን ምኞቴ ነው እነሱን ለማምጣት ከኔ ጋር አብሮ ለመሆን ምናምን ማለት ነው እና በዛ 3 ዓመት ገዝኩኝ እየረዳሁኝ ልጄንም እያሳደግኩኝ መጫወት ሲያምረኝ ከሰው ጋር ደግሞ እዚህ ቲክቶክ ላይ ገብቼ ከእነሱ ጋር ጫወታለሁ፣ አወራለሁ ምናምን እንጂ ብዙም ሰው ጋር አልወጣም። ሀበሻ ጋር ምናምን ብዙም አልገናኝም። ለምን ጊዜ ስለማልሰጣቸው እንዳይቀየሙ ምናምን እያልኩኝ ማለት ነው። እዚህ ቲክቶክ ላይ ግን በፈለግሽው ሰዓት መጨረሻ ተጫውተሽ ትሄጃለሽ ነው። በዚህ አጋጣሚ ደግሞ በጣም ከአሜሪካ ድረስ መጥታ የጠየቀችኝ ጓደኛ የሆነችኝ ልጅ አለች። በቲክቶክ ታዋቂያት ሁላ ማለት ነው። ብዙ ወዳጅስ አፍርችበታለሁ። ብዙም ሰውም የምንረዳበት ነው። የተቸገረ ምናምን እያወጣን እንረዳለን ምናምን። ያ ነበር የኔ ህይወት። ይሄ ልጅ ወደ እኔ ህይወት መጣ። ኦኬ እህቱ እህት አለችው እና ከእህቱ ጋር ጓደኛ ነን፣ እንተዋወቃለን። ወንድሜ ሊመጣ እኮ ነው እናገኘው ምናምን ትለኛለች። ከዛ እኔ ሰው ማግኘት አልፈልግም አላልኩሽም አቡዬ? ማግኘት አልፈልግም ሰው። ከዛ ወይ እኔ ማግኘት አልፈልግም። አንደኛ ነገር እኔ የምሰራው ሌሊት ነው የምሰራው። የሌሊት ስራ የመረጥኩት ደግሞ ልጄን ቴኬር የሚያደርግልኝ ማንም ሰው የለም። ቀን ለምን ጠዋት ነው የምትሄደው ትምህርት ቤት የምትሄደው። ከዛ ከምሳ በኋላ ትመጣለች፣ እሷን መቀበል አለብኝ። በዚህ ሰዓት መሀል ስራ የለም። ስለዚህ የሌሊቱን ስራ መረጥኩኝ። ሌሊት እሰራለሁ። ልጅሽ ማን ይዛታል? ቀን ሌሊትስ? አባቴ አለ። እሱ ደግሞ አባቴ የወለደኝ ደግሞ ጣሊያን ያመጣኝ ደግሞ እዚህ አለ፣ ይዝልኛል።
እሱ ሰፈር አጠገብ ነው ቤት ያዝኩትና ሌሊት እሷ ጋር ያድራል፣ እሱ ይዝልኛል ምናምን። ቀን ደግሞ እኔ ያለሁኝ ትምህርት ቤት ስትሄድ ምናምን መቀበላል እና እቺ ልጅቷ የእሱ እህት ጓደኛዬ ናት። እናገኘው ምናምን ትለኝና እሱ ጽፎልኝ ደውሎልኝ ምናምን አልመልስም። በጣም ሲጽፉልኝ ሲደውሉልኝ አጠፋቸዋለሁ ስለሚጨንቀኝ ማለት ነው። ብሎክ ሁላ ነው ማድረጋቸው። በጣም ሰው ሲደውል የሆነው በተለይ ወንዶች ሲደውሉ ብሎክ ነው የማደርገው። እሱ ግን ኦልሬዲ ስለማውቀው ትውውቁ ስላለ አልወለድኩትም፣ አላጠፋሁትም አለ እንዴ ወንድሜ እየጻፈልሽ ለምንድን ነው የማናገኘው ምናምን ትለኝና በጣም ስለማከብራት ስለምወዳት ወይ እሺ ብዬ አገኘ ነው። ስናገኘው እሱ አልሙ አቅዱ አስቦበት ነው የመጣው እኔን ለማግኘት ገባሽ። አሁን ላይ ሆኜ ሳስብ ማለት ነው። ያው አገኘ ነው። ሳገኘው ሾፒንግ ማድረግ ይፈልጋል ምናምን እንዴ በጣም ተቀይሮ ሀብታም ሆኖ የመጣው ምናምን ትለኛለች። ጥሩ ነው፣ በጣም ደስ ይላል። እኔ ደግሞ እንደዚህ የሚለወጥ ሰው በጣም ነው የምወደው፣ ደስ ነው የሚለኝ። ኦኬ ብዬ በጣም ስለለመነችኝ ሂጄ አገኘኋቸው። ለእሷ ክብር ብዬ ራት በላን ምናምን፣ ሾፒንግ እንሄዳለ። ሾፒንግ አደረገ ምናምን ለራሱ ማለት ነው፣ ለራሱ ነገር ነው የሚያደርገው። የዛኑ ቀን ምን ይለኛል፣ እኔ ወንድሜ ብዬ ነው የምጠራው የነበረው ማለት ነው። ወንድሜ አትበይኝ፣ እኔ አንቺን ብዬ ነው የመጣሁት። የዛሬ ስንት ዓመት ምን እንደዚህ ነበር፣ ግን ተመልሼ ስመጣ አገባች አለችኝ እህቴ። ለዛ ነው እንትን ዝም ያልኩት እና አሁን አንቺን ብዬ ነው የመጣሁት ምናምን ሲለኝ ሀጂ አልኩት። በጣም ሲያወራ ይፈጥናል። ይሄ አሁን የማወራው ንግግር ከሱ ነው የወሰድኩት። እንዲህ አላወራም እኔ። ይሄ ፈጠን እያሉ ድትት አልችልበትም። በጣም የምታወራው በጣም ትፈጥናለህ፣ በጣም ብዙ ትለፈልፋለህ። ነው ትለፈልፋለህ አላልኩትም። በጣም ብዙ ታወራለህ፣ ፈጠን እያልክ ነው የምታወራው። በዛ ላይ ወንድ ልጅ እንዲህ ሲበልጠኝ እኔ አልወድም። ሰከን ሲል ነው የምወደው። ለእኔ የምትሆን አይነት ሰው አይደለህም። በሪስፔክት ነው ያልኩት። ሀቡ ለእኔ የምትሆን አይነት ወንድ አይደለህም። ስለዚህ አክብሬህ ጥሩ ሰው ነህ በቃ ባለበት። እኔ እንደዚህ ሪሌሽን ውስጥ መግባት አልፈልግም። ልጅ አለኝ፣ ልጅን ማሳደግ ብቻ ነው የምፈልገው አልኩት። የዛን ቀን ምን አለኝ፣ መቼም ከኔ እጅ አታመጭም አለኝ ማለት ነው። ከኔ እጅ መቼም አታመጭም ማለት በጣም ባለኝ ነገር ብዬ የአበሻ ወሬ ምናምን ጠፍቶብኛል። ሲጀመር ያኔም እንደዚህ ይላል እንደ ልጅ እንዴ ምናምን ብዬ እንትን አልኩኝ፣ ጠፋው። ከዛ በጣም ይደውላል፣ በጣም እንትን ይላል። ኔክስት ከ2 ሳምንት በኋላ ኦኬ አልኳት። እንደገና በጣም እየለመነችኝ እና አገኘው ፕሊዝ ምናምን እያለች ማለት እንደገና 2 ሳምንት በኋላ አገኘኋቸው። እንደዛ ሆነ ምናምን። ከዛ ስዊድን መመለስ አለብኝ። ስዊድን ስመለስ ግን ኢንቫይት አደርጋችኋለሁ፣ ኮንሰርት አለ ፕሊዝ እንድትመጡ ብለው በጣም ለምነውን ምናምን እንሄዳለን እኔና እህቱን ማለት ነው። ከዛ የሆነ መቀራረቡ እየመጣ መጣ። እኔም ይሄ ኖ የምለው ፓርት እንትን እያለ መጣ። ገባሽ? ያው ሰው ናፍቆኝ ስለነበረ ይመስለኛል። ከዛ ስዊድን እንሂድ፣ እሷን ይዘሽ ካልመጣሽ ምንም እንትን አልልም፣ ምንም አላረግልሽም ምናምን እያለኝ ነው። የሆነ ለእኔ ሊያረግልኝ የፈለገ ጊፍት ነገር አለ፣ እሷን ይዘሻት ከመጣሽ አረግልሻለሁ ብሎኛል ትለኛለች። እንዴ ማድረግ ከፈለገ ለምን አያረግልሽም? ግዴታ እኔ ከሄድኩኝ ብቻ አይደለም እኮ ልጄን ጥዬ ልሂድ ምናምን እላታለሁ። ብቻ እመብርሃን ነው የምልሽ። መሬት ላይ ተንበረከከች፣ መሬት ላይ ተንበርክካ ለመነችኝ። ከዛ ኦኬሽ በቃ እንሄዳለን ስዊድን አልኳት። ሄደን ስዊድን ስንሄድ ወንድሜ ነው ምናምን ነው የምላቸው። ብዙ ሰው ያቀኝ ነበር፣ ሌላ አካውንት ነበረኝ ትልቅ ፎሎወር ያለው እና ብዙ ሰው ያን ያቀኛል ምናምን። ወንድሜ ነው ምናምን እያልኩ አስተዋውቃቸዋለሁ ምናምን። ያኔ እንደዛ ሆኖ ወደ እሱ ቤት ነው ያረፍነው። ስርዓቱ ልነግርሽ አልችልም። በቃ ቤቱ እንዴት እንደሚያስተናግደን ያላደረገልን ነገር የለም። እኔ የሆነ ይንቀዠቀዣል አይደል ወንድ ልጅ፣ ያኔ የሆነ ነገር ፈልጎሽ ከሆነ ምናምን በቃ ምንም ነገር አላለም። በስነ ስርዓት እንትን ብሎን እኔ እኮ ተመልሼ ሮማ አብሬያችሁ ነው የሚሄደው የሚል ዜና ሰማሁ። ያኔ እኔ እንደምንመለስ ነው የማውቀው። 2 ቀን አድረን ከቱ ጋር እንደምንመለስ ነው የማውቀው። ከዛ ሻንጣዬን እያዘገጃጀው እያለ ይሄንን ዕቃ ያዥለት ብላ ሰጠችኝ እህቱ። ሮሌክስ ማለት ነው። ሮሌክስ አንድ ሮሌክስ እኔ ይዛለሁ፣ አንድ ሮሌክስ አንቺ ትይዣለሽ፣ አንድ ሮሌክስ እሱ ይዛል አለችኝ። እንዴ ይሄ እኮ በጣም ትልቅ እንትን ነው፣ ትልቅ ንብረት ነው። ስሙ ደግሞ በእኔ አይደለም። ፖሊሶች ቢይዙኝ ወይም የሆነ ነገር በእኔ ስም ስላልሆነ ሊወርሱት ይችላሉ። ይውረሱት፣ ችግር የለም፣ አይወርሱትም። ከወረሱትም ይውረሱት። እንዴ ምን ነው እንደዚህ የምትፈሪውና አንቺ ያራዳለሽ የሚሉሽ ደግሞ በጣም ይሄ በቃ አንቺን እንዳፋራ ሊያደርጉሽ ነው የሚፈልጉት። ኖ ምናምን ስትፈሪ ማለት ነው። ኤኒዌይ ከተወረሰ ይወረስ ብለሃል ኢትስ ኦኬ ብዬ ይዤለት፣ ለካ አላማቸው ይሄ ነበረ፣ እኔን አንድ ዕቃ ሲይዘው መመለስ። ይህን ያህል የተለመንኩበት። ከዛ ተመልሰው መጡ ሮማ ውስጥ አንድ ላይ መጣ። ከዛ የሆነ ሰዓት ላይ አብረን ከመሆን ተጀመረ፣ ሪሌሽኑ ተጀመረ ማለት ነው። ለእኔ ምን ይለኛል፣ እህቴ ሰዓቶቹን ካድችኝ፣ አሸጥልሃለሁ ብላ ካድችኝ ምናምን ነው የሚለኝ። ይመጣና እህቴ በጣም የምትጠላሽ እንዲያለችሽ ይላል። ሰው እኔ ልጠላት አልቻልኩም። እሷን የእሱ ሁኔታ ነው እንጂ የምጠላው እሷን አልጠላትም ነበር በሰዓቱ ነው የምልሽ። ለምንድነው እንደዚህ የሚለኝ? ከዛ አንድ ቀን ምን አልኩት፣
አንተን እንድወድህ እህትህን ለምንድን ነው እንድጠላት? ፈጣን ስለሆነች ልጅቷ ከእሷ ጋር አብረን ምናምን ወተን የእሷ ጓደኞች ምናምን እሷን አስታውቂ ምናምን ይሏታል። ይሄ ቅናት ነው የሚመስለኝ በብዛት የነበረ ከእሷ ሊያርቀኝ የፈለገው ማለት ነው። ከዛ የሆነ ሰዓት ላይ ካደችኝ፣ በቃ ተበላች ምናምን ይልና ለእኔ ምን ትለኛለች? በጣም ህይወቴ እኔ የተሰበረ ሴት ነኝ። በጣም የተጎዳችበት ጊዜ ነበር ደግሞ እሷ የራሷ ቦይፍሬንዷ ትቷት ምናምን ይሄ ደግሞ ቲክቶክን የከፍቼላት በዛ ያወቀችው ብቻ ረዥም ነው ታሪኩ እና የተጎዳችበት ሰዓት ስለነበር ጥሩ ላይፍ ስለለመደች እኔ ባለኝ አቅም ልደቷን አከበርኩላት ምናምን ጫማ ሰጥቷት በጣም ውድ ጫማ ምናምን እና ለእሱ ምን ብላ አለችው። እዚህ ጋር ነው እኔ እሷን ያዝኳት። እሷ እኮ ሸርሙጣ ናት፣ ሽርሙጥና ነው የምትሰራው። በጣም ድሃ ወንድ አትወድም። ለእኔ ልደቴ ያከበረችልኝ ምናምን ይሄ ጫማው ጉቺ ምናምን የሰጠችኝ እኔ ሰጥቻት እንደዛ አድርጊልኝ እሱ ፊት ብያት ነው ምናምን ያልሽ ስለእኔ በጣም መጥፎ ነገር እያወራች ሪከርድ አድርጎ አሰማኝ። እሱ ያኔ አመንኩት። በቃ ስለእኔ መጥፎ ነው የምታወራው ማለት ነው ብዬ ማለት 2 ቀን አልቆየም። እሷ ከምትኖርበት የነበረው ቤት ባሏ አስወጣት። እሱ እዛ ነበር የሚኖረው ያኔ እሷ ቤት ነበር የሚኖረው። አስወጣት። ድረሽልኝ እንዳትወጣት በፖሊስ እያስወጡት ነው። እሷ ኢትዮጵያ ነበረች ያኔ። በፖሊስ እያስወጡት ነው ድረሽ ትለኝና ታክሲ ጠርቼ ሄድኩኝ አለ። ኦልሬዲ ወጥቷል፣ ቁልፉ ቀይሮታል ባሏ፣ እሱንም አስወጥቶ ጥሎታል። ኦልሬዲ ይሄ ነው ሀፕን ያደረገው። ከዛ ስትመለስ መግቢያ የላት የምችል ልጅ እኔ ጋር ነው የደወለችው። መግቢያ የለኝም ምናምን ስትል እኔ ጓደኞች ጋር እየደወልኩኝ ቤት ያላቸው የኤክስትራ ቤት ምናምን ያላቸው አሰጧት፣ ስጡኝ እባካችሁ እንደዚህ ምናምን ብዬ ለምኜ፣ አንድ ጓደኛዬ ነበረች ዝም ብሎ ሰመር ሲሆን የሚያርፉበት ቤት ያላቸው ለምኛት፣ ኦኬ ሰጥሻለሁ ብላኝ እዛ ገባች። 6 ወር ሙሉ እዛ ኖረች። ይሄን ሪከርድ እየሰማው ነው እንደዛ የገባችው እዛ ቤት። በቃ እኔ ያኔ በጣም የዋህኝ፣ በጣም ነው የማዝነው። በቃ ለሴት ልጅ በጣም ነው የማዝነው የነበረው። አስገባኋት ጓደኛዬ ቤት። የመብራት ክፍያ ምናምን ስትላት ተለምና ነው የምትከፍለው። ከዛ የሆነ ብር ስጫት ያግዛታል እኮ 100-200 ዩሮ ምናምን ብትሰጫት በነዛ ከምትኖሪ ያግዛታል ስጫት ምናምን ሰዓት ያኔ እኔን እንትን ማለት ጀመረች። ከኔ ጋር መከራከር መናደድ ምናምን ጀመረች። ከዛ የሆነ ሰዓት ላይ 6 ወር ሲሆናት ዜናዬ በቃት እንጂ 1 ወር 2 ወር ቤት እስክታገኝ ብለሽ ነበር እኮ ቤቱን ያሰጥሁሽ እና ትውጣልኝ አለችኝ ልጅቷ። ትውጣ እያለችሽ ነው፣ ቤት ፈልጊ እያለችሽ ነው። 6 ወር እኮ ብዙ ነው፣ ፈልገሽ አግኚ ብያት፣ እሺ የኔ ፍቅር በጣም የምወድሽ እንዳንቺ ውለታ አይወልልኝ የለም ምናምን ብላ የሆነ የንዋይ ደበብ ነው ምናምን ዘፈን ትጋብዘኛለች። በቃ ማመስገን ማለት ነው። ችግር የለውም ብቻ አንቺ ህይወትሽ ይስተካከል ምናምን ብያት ቤት አግኝታ ወጣችላት። ያልከፈለችው የመብራት ምናምን ነበር ራሴ ነኝ የከፈልኩት አለች ልጅቷ ራሱ ትመሰክራለች። ልክ በወጣች በሁለተኛው ቀን ሙልጭ አርጋ ሰደበችኝ። ከወንድሜ ራቂ እሱ አንቺን እያለ እኔን እንደዚህ ምናምን በጣም ሮማ ውስጥ ቆመሽ እንዳትሄጂ ነው ማደርግሽ፣ አዋርድሻለሁ፣ ማንም ሰው አጠገብሽ እንዳይደርስ ነው ማደርገው ብላ ጥቅም አደረገችው። እሱ አጠገቤ ነው እንደዛ ስትለኝ፣ ከዛ ፈዝዤኝ የቀረሁት ምንድን ነው የምትልሽ ምናምን ሲለኝ፣ ከእሱ ራቂ ነው የምትለኝ አለችው ምናምን አልኩት። ደውሎ እሷን ሙልጭ አርጎ ይሰድባታል። እገልሻለሁ በዚህ ወጥቶ በዚህ ሁለቱ የሆነ ችግር አለባቸው፣ ሁለቱ የሚያጣላቸው እነሱ የሚሉት እኔ ከእሷ ጋር ሆናለሁ ነው፣ ያቺ ደግሞ ከእሷ አትሁን ነው ምናምን ነው የሚሉት። ብቻ እንደዚህ አይነት ውጥንቅጥ ውስጥ ገባን። እሷ በጣም ነው የምጠላኝ፣ ሮማ ውስጥ ስሜን በጣም ነው የምታጠፋኝ። እንደዚህ ናት እንደዛ ሰማለሁ፣ ዝም ነው የምለው፣ ምንም ነገር አለ። ከዛ ያኔ እሱ ምን ጀመረ፣ እህቴ ደካማ ጎኔ እህቶች አይደሉ፣ እኔ ሰው አመጣለሁ፣ እህትሽን አመጣልሻለሁ፣ ከኢትዮጵያ ሰዎች አመጣለሁ፣ ከኢትዮጵያ አመጣለሁ ምናምን የሚሉት ፓርት አለ አይደለ፣ እንደዛ ሰራለሁ አለኝ ማለት ነው። በጣም ደስ አለኝ። በቃ እህቴን አጣድፌ ነው ፓስፖርት አውጪ ምናምን ያልኳት። ከዛ ልክ እሱን ሲሰማ የኔ አባት ደግሞ ምን ይላል፣ እሷን እህቷን የምታመጣላት ከሆነ ለእኔ ደግሞ እህቴን እናምጣልኝ ልክፈልህ ብሎ ከፈለ። ሌላም አባትሽ ማለት ነው። አባትሽ ያንቺ ወላጅ አባት ስራ ስቴጅ ልጅሽ የሚጠብቅልሽ ወላጅ አባትሽ አክስትሽን እህቱን እንዲያመጣለት ጠየቀው ማለት ነው። ሰው ማምጣት ምችልማ ከሆነ ብሎ የራሱን እህት አክስቴን አምጣልኝ ኢትዮጵያ ያለች እህቱን አምጣልኝ ይለውና ብር ይሰጠዋል። አንዴ ልንገራችሁ ጋይስ፣ ኮመንት ላይ ቪዲዮዎቿን አይተናል። እዚህ ጋር ቪዲዮ አላበራም ትላለች፣ ግን የፖስተችው ቪዲዮ አለ ምናምን የምትሉ ሰዎች፣ አዎ በቪዲዮ ላይ የምትገባ ሰው ናት። ግን አሁን ላይ የደረሰባት ነገር እዚህ ጋር እንደዚህ ሆና ኮምፎርታብል አይሰማትም፣ ነፃነት አይሰማትም። እንደዛ ሆና ለማውራት ከፈለጋችሁ ተናግራ ስትጨርስ በቴክስት አዳምጡና ቪዲዮ አብርታ ታያዋታላችሁ። እኔ ያሳየኋችሁ አይደል በፎቶ ምን አይነት ጉዳት ከ7 ወር በፊት እንደደረሰባት። የዛ ምልክቶች ጠባሶች ይኖራሉ ፊቷ ላይ፣ ያንን ማየት ትችላላችሁ። ፎቶዋንም አሳይቻችኋለሁ። ዝም ብላችሁ አዳምጡ ፕሊዝ። እሺ እናቴ አባትሽ እህቴን አምጣልኝ አለው። እሱ ጋር ያቆም ነው። አባትሽ እህቴን ማምጣት የምችል ከሆነ እህቴን ማምጣልኝ አለው። አዎ
እና አባቴ ለፍቶ ሰርቶ በስነ ስርዓት ተከብሮ የሚኖርበት ሀገር ነው። እንደዛ ሲለው ከሱ ጋር እሱን በጣም በቃ አባቴ ብሎ ነው የሚጠራው። እሱን ራሱ የኔን አባቴ ተምራቴ አባቴ ምናምን ነው የሚለው። ይደውልና የት ነህ ምግብ በላህ ጠጣ እግዚአብሔር እንዲህ ነው የሚለው። ከዛ አባቴ ምን አይነት የተባረከ ሰው ነው እንደዚህ ነው የሚለኝ። ይሄ ምልሽ ያ የመጀመሪያው አመታት 1 አመት ውስጥ ማለት ነው። በቃ ጓደኞቼ የኔ ጓደኞች ሁሉ ምን አይነት አራዳ ነው በቃ እንዴት ደስ የሚል ወሬው ቀልዱ ምናምን በጣም ይወዱት። ሲያወራ በቃ ንፍር ነው የሚያደርግሽ። በጣም ነው የሚያስቀው። ሲያወራ በጣም ነው የሚያሳምንሽ ምናምን። ከዛ እንደዛ ብሎ ግሩፕ እናወራለን፣ ሰው እንረዳለን ምናምን አላልኩሽም? እዛ ስለ ራሳችን እናወራለን። እኔ እኮ እንዲያረኩኝ እህትሽን ማመጣለሁ አለኝ ምናምን አይደል ያመጣት አክስቴንም አባቴ እንዲያርጓል ምናምን ስል በወሬ እንደዚህ ሲሰሙ ጓደኞቼ በቃ ለኛ የሚያምጣልን ብለው መጡ 2 ሌሎችም ነበሩ። እግዚአብሔር ይሰጣቸው። ለኛ የሚያምጣልን በቃ ሊናዬ እኮ በጣም ምናምናት ልጅ ናት። በጣም የሚተማመኑብኝ ገባች። የዚህ ሰዓት ግን አብረን መኖር ጀምረናል። ኦልሬዲ ቤቴ ውስጥ መኖር ጀመረ ከእህቱ ጋር። ያ ቤት ተባራ ምናምን አላልኩሽም? መጀመሪያ ሆቴል ነበር የሚኖረው እየከፈለው ለኦልሞስት 6 ወር እየከፈለ ነው ሆቴል የኖረው። አብራችሁ መኖር የጀመራችሁት ማለት እንዴት ነው? ማለት አዘ ቦይ ፍሬንድ ነው አብራችሁ መኖር የጀመራችሁት? እሺ አልሽው ኦልሬዲ። ኦኬ እሺ አልሽውና የእህቱ ባል ከቤት አባሩት፣ በፖሊስ አባሩት። አንቺ አንስተሽ የተወሰድሽው የተሰራሽው እዛ ስቤት ሆቴል የከፈልኩለት ለምን ብሬ እዛ ቤት ውስጥ ተዘጋብኝ ምናምን አለ። ኦኬ ስለዚህ ተዘጋብኝ ስላለ አንቺ ከፍለሽ ሆቴል አሳረፍሽው። እህቱ ደግሞ ከኢትዮጵያ ስትመጣ ማረፊያ ስላልነበራት የሆነች ጓደኛሽ ትርፍ ቤት ያላት ጋር 6 ወር ሙሉ ተቀመጠች በነፃ። እሺ እሱን ደግሞ ሆቴል ምን ያህል ጊዜ እየከፈልሽ አስቀመጥሽ? ኖ እኔ የ2 ቀን ምናምን የከፈልኩለት። ከዛ በኋላ በቃ ብር ሳኩኝ ምናምን አገኘው ብሎ እየከፈለ ራሱ ነው የኖረው። ኦኬ ጥሩ። ልክ እስከ መቼ እህቱ ቤት አግኝታ ተከራይታ እስከምትወጣ 6 ወር ሙሉ ሆቴል ተቀመጠ በራሱ ብር። አንቺ 2 ቀን ብቻ ነው የከፈልሽለት? ኖ እሱ ገብቷል። 6 ወር መሀል ውስጥ ኦልሬዲ እሱ እኔ ጋር ገብቷል። እኔ ቤት ኦኬ። አንቺ ጋር ስለተጣሉ ነው እሷ ጋር ሂዶ ያልገባው። እሷ እዛው እየኖረች ጓደኛሽ እዛው አንቺ ያገናኘሽ ቦታ እየኖርሽ እሱ አንቺ ቤት ገባ። 2 ቀን ብቻ ሆቴል አድሮ አንቺ ቤት ገባ? ኖ ሆቴል ገባ እንጂ እሱ ሆቴል ይኖር ነበር። 6 ወር ምናምን ሆቴል ኖሯል። እሱ ሆቴል ነው የኖረው። ኦኬ ከዛ ከሆቴል ወደ አንቺ ቤት ነው የመጣው። ከሆቴል በቃ እንትን ሲል የሆነ እኔ ቤት ገባ። ደግሞ ያኔ እሱ እኔ ቤት ሲገባ እሷ እኔ በጣም ነው የምታለቅሰው። እኔ እህት የለኝም እኔ እንደዚህ ሆንኩኝ ምናምን ስትል እኔ እህት ሆንሻለሁ እያልኩ በጣም ነው በቃ የምታሳዝነኝ። በጣም ነው እንትን የምላት ምናምን። እኔ ልጄን ለማንም አላስተዋውቅም። ቤቴ ውስጥ ሰው አይገባም፣ አላስገባም። ልጄ ሰው እንዳትለምድ በጣም ሰው ስለምትወድ እንደኔ ሰው እንዳትለምድ ብዬ አላስተዋውቃትም። በሩቁ ሰላም ምናምን እንጂ ቤቴ ውስጥ በልቶ ምናምን አይገባም በጭራሽ። ከዛ እሷና እሱ ነው እኔ ቤት የገቡት። ከዛ እዛ አጠገቤ ናት፣ የእሷ ቤት አጠገብ ነው ያሰጠኋትና ትመጣለች። ትጠጣ ትሰክር ምናምንና ቲክቶክ ላይ ይህንን ጊፍት ትበትኗለች። ጊፍት ትሰጣለች ቲክቶክ ላይ ማለት ነው። ጊፍት ትሰጥና መታ እንኳኩታ ዛሬ ልገይኝ ነው ማአት ብር ነው የሰጠሁት ጨረቱ ብላ ታለቅሳለች። አንቺ ለምን ጊፍት ትሰጫለሽ? ለምን ምናምን እንደዚህ ነው እቆጣታለሁ። ለምንድን እንደዚህ ጊፍት የምትሰጪው ምናምን ብዬ ማለት ካለሽ ነው የምትሰጪው፣ ሳይኖርሽ ከዛ ነገር ልትበደሪኝ አልሰጥም ለማንም እንደዛ ነው የምላት። ከዛ ምን አየች? የእሱ ጫማዎች ተደርድሮ ምናምን አየች። እንደዚህ ተደርድሮ እንዴ ጫማውን ተደርድሮ ነው የሚቀመጥለት ምናምን ነገር አለች። ከዛ ደግሞ ባኞ ስትሄድ የእሱ የሻነል ምናምን ሽቶዎች ምናምን ስታይ እንዴ ይሄ ልጅማ ብር አለው ማለት ነው አልጨረሰም ትለኛለች። እኔ ምንድን ነው አንድ እህት እንደዚህ ስለሆን ድማ የምታወራው ብዬ ዝም ብዬ ተገርሜ ነው የምሰማው በሰዓቱ ስልኬ። ከዛ ያኔ የእሱ ስልክ ሀጂ ብዬ ነው ሴቭ የማደርገው። ከዛ በምን ተጣላኝ እሱ ጭቅጭቅ ጀመረ ከኔ ጋር። ለምንድን ነው በስሜ ሴቭ ያደረግሽው? ስሜ የሆነ እኔ ቦይፍሬንድሽ ነኝ እንደ አንድ ፍቅረኛ የሆነ ነገር ብለሽ ሴቭ አድርጊው ይለኛል። ከዛ እኔ በቃላት አቃተኝ። ይሄ ሀጂ ነው ስሙ። ሀጂ ማለት እኮ አንቺ ጋር መጣው አስተማሪ ሀጂ ማለት የሃይማኖት አስተማሪ ትክክለኛ የሰው ስም ነው እንዴ? ሀጂ ማለት ሀጂ ያደረጉ የሚባለው ትክክለኛ ስሙ ሙባረክ ነው የሚባለው። ኦኬ ቅጽል ስሙ ሀጂ ነው። ቅጽል ስሙ ግን አሁን እኔ ሊና እንደምባለው ሀጂ ነው የሚሉት። ሀጂ ነው የሚታወቀው። ለምን ሀጂ ተባለ? ሙጠዋ ነው? ኖ አላውቅም። ሀጂ ነው ስሙ። ሀጂ ነው የሚሉት ብዙ ሰው። ኦኬ ትክክለኛ ስሙ ሙባረክ አብዱ አሊ። ሙባረክ አብዱ አሊ። እሺ ይናል አቡዬ አሁን ምን ላይ እንዳቆምኩኝ ያስታውቅ። እኔ እነግርሻለሁ። እህቱ መጣችና ጊፍት እየሰጠች ሰክራ በሰካር መንፈስ ጊፍት ትሰጥና ቲክቶክ ላይ መታ ታለቅሳለች፣ ትጸጸትና ከዛ አንቺ ትመክሪያታለሽ፣ ትቆጫታለሽ። ከዛ የእሱን እቃዎች አይታ ይሄ ልጅ ብሩን አልጨረሰም ማለት ነው፣ ስቲል አንቺ ቤትሽ እንዲኖር ከፈቀድሽለት ስቲል ሀብት አለው ማለት ነው ትላለች ስትል፣ እንዴት አንዲት እህት ለወንድም እንደዚህ ታስባለች? ያቆምሽ እሺ ያኔ ስልኩን ይሄ ሲጠራኝ እሱ ፍቅር ብሎ ነው የሚጠራኝ እና እኔ ፍቅር ምናምን መባባል ብዙም አይደለሁም አለ አይደለ የሆነ
እኔ እንጃ እንዴት እንደማስረዳሽ አላውቅም። ብቻ ስሙን አቀየርኩት። ይሄ ኢሞጂ አለ አይደለ የህርቱ እሱን አደረኩት። እሱን ነው ሲጠራ እንዴ ምንድነው ማን ነው አለችኝ። ሀጂ አልኳት። ጭራሽ ስሙን የህርት ነው ያደረግሽው አለችኝ። ከዛ ሳቅኩኝ። ሳቄ መጣ። በቃ መተት አድርጎብሽ ነው አለችኝ። ከዛ እኔ መተት ምንድን ነው አልኳት። መተት አላውቅም ምንድን ነው መተት አታውቂም ብላ በሳቅ ነው የሞተችው። አላውቅም ምንድን ነው ይሄ መስተፋቅር ምናምን ታውቂያለሽ? አውቃለሁ፣ እሱን አውቃለሁ። በቃ እንደዛ ነው፣ ተመሳሳይ ነው። ይሄ ሰው አስመተተብኝ ምናምን የሚባለው ፓርት ነው ምናምን እና ምንድን ነው የሆነ ሙሸበክ ነው ሙሸባካ የሚባል ታጠኝ አለችኝ። ምንድን ነው እሱ ደግሞ ሙሸበክ ምናምን ስላት እሱንም አታውቂም ብላ ትስቅብኛለች። እኔ አላውቅም አቡዬ፣ እንደዚህ አይነት ነገሮች አላውቅም። የዕጣን ስሞች እኔ ላውቅ አልችልም። ከዛ አይ እንደዚህ ነው እና እሱን ስትታጠኝ ያደረገብሽ መተት ከተደረገብሽ ያደረገብሽ ሰው ዕጣኑ ላይ ሲጨስ ታይዋለሽ አለችኝ። በቃ ልጅቷ እንደዚህ ናት። በጣም ሳይኮ የምታወራው ነገር ከባድ ነው። ዝም ብላ የምትጫወትብሽ። ኦኬ እሺ ብዬ ዝም ብዬ አለፍኩት። ከዛ ደግሞ ምን ላከችልኝ? የሆነች ሴት ያለች እንትን ይሄ ባል እንዴት እንደሚያዝ ምናምን እንትን የምትል ማለት ነው። የእሷን ሼር አደረገችልኝ እና ሴትዮዋ ይሄ ሻይ ላይ የምንጨምረው ቅርንፉድ፣ ቀረፋ ምናምን አለ አይደል? እሱን ትራስ ውስጥ አደረጊበት አለችኝ። የእሱ ትራስ ላይ ማለት ነው። ከዛ እኔ ደግሞ የእመቤቴን ስዕል አድኖ ወስጄ ከተትኩበት እሱ ላይም እኔ ላይ እንደዛ አደረኩ። ከዛ እንደውም እሱ ትራሱ እንዲህ ሲል ኩሽ ሲል የተለበደ ስለሆነ ምንድን ነው ያደረግሽ ምናምን ብሎ ሲያየው የማርያም ነው ወይ ማርያም ነው እንዴ ምናምን ብሎ ተረጋ። ከዛ ምን አልኳት? በቃ ለእኔ አትላኪብኝ እንደዚህ አይነት ነገሮች እኔ አላደርግም። ይሄ ሎሚ ምናምን ቅርንፉድ ምናምን አላውቅም፣ እኔ እንደዛ አላደርግም አልኳት ማለት ነው። እሷ አልምትለኝ ያው መተት ከተደረገብሽ እንትን የሚል ነው የሚያከሽፍ መተት ከተደረገብሽ ነገር ነው መተቱ የሚያከሽፍ። አዎ እንደዛ አይነት ነገር ነው ለእኔ ልትለኝ የፈለገችው በሰዓቱ። ከዛ ብዙ እነዚህ ጓደኞቼ ያልኩሽ እኔን ብለው ብር ሰጥተውታል። አምጣልን ብለው ማለት ነው። ከዛ ብዙም አልቆየሁም። እኔ ቤት ውስጥ እንትን ያዘኝ፣ ይሄ እንደ ጭንቀት ምናምን ያዘኝ። ገባሽ? በጣም እጨነቅ ጀመር። በጣም ቤት ውስጥ በጣም ነው የማለቅሰው። ቀኑን ሙሉ ሳለቅስ ነው የምውለው። ቀኑን ሙሉ አለቅሳለሁ። ልብሶችን እያወረድኩኝ እቀዳድዳቸዋለሁ። ተነስቼ እግዚአብሔርን በቃ የሆነ ሰዓት ላይ እንደዛ ሆንኩኝ። ከዛ እቀዳድዳቸዋለሁ። ሌሊት ተነስቼ ራቆቴን ግቢ ውስጥ ዞራለሁ። ከዛ ራሴን ሳየው ራቆቴ ነኝ። ከራሴ ጋር ስመለስ ማለት ነው። ስልኬን ወረውረዋለሁ ምናምን መልሻ መጥቷል። ካሜራ ምናምን የለም ግቢ ውስጥ ራቆትሽ ስትዞሪ ሰዎች አያዩሽም ወይ? ሌሊት ነው አቡ፣ ሌሊት ነው እና ጭር ያለ ነው። ሁሉም የሚተኛበት ሰዓት ነው እና ጭር ያለ ነው። ካሜራ የለም። እንደውም እዛ ግቢ ሳያውቁ አያቀሩም። የሆነ ሰዎች ሳያዩኝ አይቀሩም። ካሜራ ምናምን የለም። እዛ የሆነ የመኖሪያ ሰፈር ብቻ ስለሆነ ቤቱ ውስጥ ምናምን ያለው በብዛት። ከዛ ቤት ውስጥ መረበሽ ገመች ላይ መጨነቅ ማልቀስ ተጀመረ። ጭቅጭቅ፣ ይሄ እኔ ጩኸት ጭቅጭቅ ምናምን ጀመረና መጨናነቅ በጣም ምናምን ጀመርኩኝ። ከዛ ልጆቹ እኔን አምነው የሰጡት ነገር አለ ገባሽ? ያስጨንቀኝ ጀመር። ከዚህ ልጅ ጭቅጭቅ ተጀመረ። ከህይወቴ ባስወጣው እንደገና የነዚህ ልጆች ላይ መልስ ነው እንዴት ነው የሚሆነው? ፍርሃቶች መጡብኝ ገባሽ? ከዛ አንድ ቀን ምን አለኝ፣ እንደውም አልሰጥም፣ ምንም የምሰጠው ነገር የለም፣ አንቺ በጣም እየረበሽኝ ነው፣ እኔ እሄዳለሁ አለኝ። አልሰጣቸው ምንም አይነት ብር ምናምን አለኝ የዛን ቀን ማለት እና ከሱ በፊት ወደ ውጭ ወጣ ነበር ምናምን አላልኩሽም? ራቆቴ ኦልሬዲ እንደዛ እሆናለሁ። እላይ ፎቁ ላይ ሄድና ከዛ ላይ መውደቅ ፈልግና አጭር ነው ያጥረኛል፣ ይሄ እንትኑ ፎቁ ማለት ነው። አንደኛ ፎቅ ስለሆነ የምኖረው። ከዛ ተጨቃጨቅን፣ እንደዛ አልሰጣቸው ምናምን ሲለኝ ሂጄ እጄን በቢላ ቆረጥኩኝ። ይሄ አንቺ ስጣቸው ለማለት ምን አነሳሳሽ? እንዴት አወቅሽ ይሄ ሰውዬ ማምጣት እንደማይችል? ኦልሬዲ ማምጣት ይችላል። 2 ወር ነበር፣ በ2 ወር ውስጥ አለና 2 ወሩ አልፎ ወራቶች መጡ። ይሄ ስንት ወር ሆነው መሰለሽ? 5 ወር ምናምን ሆነው መሰለኝ ካልተሳሳትኩኝ። ማንንም ሳያመጣ አንቺንም እህት ሳያመጣ የአባትሽንም እህት ሳያመጣ አንቺን አምነው ብር የሰጡ ጓደኞችንም ሳያመጣ በ2 ወር ጨርሳለሁ ያለው 5 ወሩ ነው። ያኔ ነው አንቺ መጨነቅ የጀመርሽው። መጨነቅ ነው እንጂ የጀመርኩት እሱ ላይ እምነት በሙሉ አላጣሁም ነበረ። ግን አፍ አውጥቶ በቃ እንደውም አልሰጣችሁም ምናምን ከኔ ጋር የምትለያይ ከሆነ በጣም የምታስጨንቂኝ እንደዚህ ከሆነ ሲለኝ ጊዜ ያኔ በጣም መደንገጥ እንትን ማለት ጀመርኩ። ገባሽ? መፍራት፣ ይሄ ፍርሃት አለ አይደል? ሞር ያለብኝ ጭንቀት ላይ ጭንቀት እየደረበብኝ መጣ። እዛ ላይ በጣም የሚጮኸው በጣም የሚያስፈራው ጀመረ። ይሄ እንትን ማለት ነው። ልክ ሲናደድ ቲቪውን ነው ጣ አድርጎ የሚሰብረው የሆነ ነገሩን መስበር ነው። ያኔ ገና መምታት እኔን አልጀመረም። ከዛ በጣም እጄን ስቆርጥ ጊዜ እህቱ ጋር ደውሎ ድረሽልኝ ምናምን ነገር አላት። ከዛ ይኸው አንቺ ከኔ ጋር የምትለያይ ከሆነ ብሩ እንደውም አልሰጣቸውም ያለሽ አንቺ እንለያይ ብለሽ ነው።
ኖ ይሄ ትረብሽኛለሽ ነገር ነው። ትረብሽኛለሽ በጣም የሰዎች እንደውም አንቺ የሚጨቀጭኝ ከሆነ አልሰጣቸውም። እንደውም አንቺ የሚጨቀጭኝ ከሆነ በእነሱ ጉዳይ አልሰጣቸውም፣ ገንዘባቸውን አላመጣጣቸውም፣ ገንዘባቸውንም አልመልስም አለሽ። በዛ ደግሞ አንቺ ሰዎች እኔን ይወቅሳሉ ብለሽ እጅሽን ቆረጥሽ። ቆረጥኩኝ፣ እጄን ቆረጥኩኝ። ከዛ ሆስፒታል ሄድኩኝ። ሆስፒታል ሄጄ ተሰፍቼ ምናምን ትኬት ቆርጦ ራሱ ጸበል ግዴታ መሄድ አለብሽ ብሎ ራሱ መሄድ አለብሽ ጸበል አለኝ። ኦኬ ብዬ ጸበል ኢትዮጵያ ሄድኩኝ። ጸበል ተጠምቄ ልጅሽን ማን ጋር አስቀምጠሽ? የሆነች ልጅ ነበረች ጣሊያን ዩኒቨርሲቲ የምትማር ከኢትዮጵያ የመጣችና ቤት እኔ ጋ ሁኚ ቤት ከዛ 400 ዩሮ ከፍልሻለሁ ደግሞ ኤክስትራ ልጅን ግን ትይዥልኛለሽ እንደዚህ ስራ ሲሆን ወይም ደግሞ ብዬ አመጣኋት ነበረች። እንደውም እሱ ነው ያስተዋወቀኝ ልጅቷን ማለት ነው። ስለዚህ እሷም ከእናንተ ጋር አንድ ቤት ነበር የምትኖረው? ነበረው የምትኖረው። ኦኬ እሺ። እሷ ልጅን ጠብቃሽ ጸበል ሄድሽ ኢትዮጵያ? እሱ ጋር ነው። ከዛ ደግሞ አባቴ ማለት እሱ ማለት ቤት ውስጥ ምናምን ማለት ከዛ ለሰው ሁሉ እየደወለ ጸበል ላኳት ምናምን እያለ ነው የሚያወራው። ሰው ደግሞ ምን አለ እች ልጅ እሱን ካወቀች በኋላ ነው ደህና ያልሆነችው እሱ ነው መተት ያደረገባት ብሎ ማውራት ጀመረ። እኔ ጸበል ስጠመቅ ከሌ የሚል ነገር የለም። ጸበል ገባች። የማንንም ስም እኔ ሜንሽን አላደረኩም የማንንም። ከዛ ሰው ግን በራሱ ያወራ የለ እሱ ነው ምናምን ወይ እህቱ ናት ምናምን ማለት ጀመረ። ከዛ እሱ እንደዛ ሲሆን ጊዜ እኔ ጸበል ሁኜ ምን እለዋለሁ ከሰው ጋር ስልክ ማውራት ምናምን በደንብ አልችልም። ከልጄ ጋር ለማውራት ፈልጌ ማለት በደንብ ስልክ ምናምን ማውራት አልችልም። እንደገና ደግሞ አንኮራ ሲደውልልኝ ጭቅጭቁ ይሄ ይቆጣል። በጣም ቁጣ ነው የሚለው። በቃ ጸበሉ ይበቃል እንጂ ተመለሽ እንጂ ምናምን ነው የሚለው። ሰው መጠመቅ ደግሞ በደንብ አለብኝ። ለምን በጣም ከባድ ነበር። ጸበል ደግሞ ያሳለፍኩት ጉዳይ በጣም ከባድ ነበር እና ብቻ እግዚአብሔር ብሎት እግዚአብሔርን አወቅኩበት። እንኳን ታመምኩ ያልኩበት ጊዜ ነው። ያን እንደውም ሞር ይሄ ሃይማኖት ነገር በጣም ያጠነከርኩበት ጥሩ ጊዜ ነው ለእኔ። ጸበሌን ተጠምቄ ምናምን ልመጣ ስል የሆኑ ሰዎች ቤት ያስገብተው ጠበቀኝ። 2 ሰዎች ባለትዳሮች ከነ ልጃቸው። ደባል ማለት ነው። ደባል አስገብቶ ደባል ኖ እነሱ ከኢትዮጵያ ነው የመጡት ወደ አሜሪካ መሄድ ፈልገው ግን ወደ ኢሮፕ ይመጡና ወደ አሜሪካ በባህር ምናምን የሚኬድ አለ መንገድ አለ እኮ እናንተ ብላቸው። ኦኬ ደባል ነው የመጡት ያስቀመጣቸው ደባል ነው። የቤት ኪራይ ደግሞ በነፃ አይከፍሉም። ቤት ኪራይ ምናምን አይከፍሉም። ጀስት እኔ ቤት በቃ አሳረፋቸው። እንግዲህ ሰው አስቀምጦ ነበር። እንደዛ ሲያስገቡ እኔ የምኖርባት የነበረች ሴት ደግሞ ኢትዮጵያ ነው የምትኖረው እና ቤቱን የሰጠችኝ አምናኝ ነው። ለምን እዚህ ሀገር ቤቱን ትወርሽባቸዋለሽ። ቤት ለታመነ ሰው ምናምን ካልሰጠሽ አሁን እኔ አንቺ ቤትሽ ብትሰጭኝ እዚህ ሀገር አልወጣም፣ ልጅ አለኝ አልወጣም ብለሽ መኖር ትችላለሽ። እንዴ መንግስት የሰጠሽን ቤት እኔ እንግድነት አስቀምጠሽ ኢትዮጵያ ብትሄጂ ስትመጪ መውረስ ትችላለሁ? ልጅ ካለሽ ትችላለሽ። የት ልደቅ? ልጅ አለኝ ፖሊስ ጠርተሽ ልታስወጪኝ አትችይም? አይ እንትኑ በጣም ልጅ ካለሽ ፖሊስ አይነካሽም፣ አያስወጣሽም። ብቻ ልጅ ስላለሽ ብቻ ሳይሆን ልጅ የሌለውም አንወጣም የሚሉ አሉ። እንደዚህ ገብተው ቤት የሚይዙ እንደዛ ነው ጣሊያን። ሰው ቤት ጉልበት ለዛ ነው ሰውን ማያስጠጋው። እሺ ስለዚህ አንቺ ስትመለሽ እነዚህ ባልና ሚስቶች ወደ አሜሪካ መሄድ የሚፈልጉትን አስቀምጦ ጠበቀሽ። እሱ ጋር ነው ጠበቀኝ። ባለቤቷ ደግሞ ለእኔ የሰጠችን ቤት ኢትዮጵያ ሄደች። ምንሽ የምኖርበት ቤት ኢትዮጵያ ነው የምትኖረው። ቤት አላት ኢትዮጵያና ኢትዮጵያ ነው ላይፏ። ይሄ ዝም ብሎ ጣሊያን ስትመጣ ነው እኔ የምኖርበት። እኔ በአባቴ ጓደኛ ስለሆነ አምና ነው ያስገባችን እዛ የምኖርበት ማለት ነው። ለአባቴ ማጠገብ ስለሆነ እዛ ቤት ነው የምኖረው። 3 ዓመት የኖርኩበት ቤት ነው። ከዛ እነሱ ሲገቡ ጊዜ ሰሙ። እሱ ምን ቤት እንደሚኖር ሌላም ሰዎች እንዳመጣ ሰሙና መጥታ ከኢትዮጵያ ውጡልኝ አለች። እኔ ከጸበል ተመለስኩ። በቃ የዛኔ ማለት ነው። ሲመጣ 2 ልጆች ናቸው ከልጃቸው ጋር ባልና ሚስት ማለት ነው። ወደ አሜሪካ ልካቸዋለሁ ብሎ ነው ያስቀመጣቸው። ከዛ እየሰራሁላችሁ ነው እያለ እነሱንም እኛ ቤት ነበር የሚኖር። ብዙ ብር ከፍለዋል እነሱ ሊልካቸው ወደ አሜሪካ ማለት ነው። ከዛ ሴትዮዋ መጣ አስወጣችኝ። እኔ የታመምኩበት ሰዓት ነው። ኦልሬዲ ወድቅ ያለው ምናምን ማሳጠርኩ። ማናት ሴትዮዋ? የቤቱ ባለቤት፣ የኔ ቤት ባለቤት። ኦኬ አንቺ ተከራይተሽ ነበር እንዴ? እንትን ነው እንደ ወንጀል ነው ተከራየው ማለት አትችይም። እንትን ቤት ስለሆነ የመንግስት ቤት። ስለዚህ አንቺ ተከራይተሽ አይደለም። ታዲያ ለምንድን ነው የምታስወጣሽ? ቤቷ ነው፣ የራሷ ቤት እኮ ነው። የራሷ ቤት ነው ግን በድብቅ አከራይታሽ ነው? ስሙ ኦኬ መንግስት ሳያውቅ በድብቅ አከራይታሽ ነው? አይ እንደ ኦፊሻሊም አትፈልግም እሷ እንደዛ ነገር እንደሆነ። ኦኬ ስለዚህ ከዛ በምን ምክንያት ነው ታዲያ አንቺ የምታስወጣሽ? እሱ ሰው ስላመጣ? ሰው አመጣ። የእሱንም ሮማ ውስጥ ይሰማ ጀመር በጣም አደገኛ ልጅ እንደሆነ፣ የሰዎች ብር እንደሚያጭበረብር፣ ከስዊድን የመጣው አጭበርብሮ እንደሆነ ምናምን ሰው ስለሚያወራ ስለሰሙ ትልልቅ ሰዎች ስለሆኑ ፈርታ አስወጣችኝ። እኔ
ከዛ ያልኩሽ በፊት ጓደኛዬ ቤት የነበረው አይደል ልጆቹ ከነ ልጆቹ ቤትን እዛ አስገባዋቸው ልጆቹን ማለት ነው። እንግዶቹ ማው ኦኬ። ለምን የነበራቸውን ብር እንዳለ ከፍለውት ለሱ ሰጥተውታል ለዶክሜንቱ ምናምን ማለት ነው። ኦኬ ገባኝ። ስለዚህ እነሱ ማለት ሁላችሁም አባትሽም ሁላችሁም ተያይዛችሁ አካባቢ ስታባርሽ የጓደኛሽ ቤት ገባችሁ? አባቴ የራሱ ትዳር ያለው የብቻው ቤት ነው ያለው። እኔ ጋር የሚያድረው ልጄ ሊይዝ ብቻ ለሊት ነው እንጂ የሚመጣው አጠገብ ነው። አንድ ፎቅ ነው ገባሽ? አጠገብ አንቺ ስራ ስትሆኚ ብቻ ነው እንጂ የሚመጣው የራሱ ቤት የራሱ ትዳር አለው። አዎ ጓደኛሽ ቤት ገባችሁ ሁላችሁ? እና ልጆቹ ይጨነቁ ጀመር። ላከን እንጂ ነገ ዛሬ እያልክን ልጅ ይዤ ምናምን በጣም ያስጨንቁን። በጣም ጥሩ ኑሮ የነበራቸው ናቸው። ኢትዮጵያ ግን መውጣት ስላለባቸው ወጥተው ንብረታቸውን ምናምን ሸጠው ነው የወጡት። ከልጅቷ ጋር ራሱ እንግባባለን ቤት ውስጥ። ልጅቷ ራሱ ምን ትለኛለች? ይሄ ልጅ ግን ሊናዬ ላንቺ አይሆንም፣ በጣም ከባድ ሰው ነው የምትለኝ። በጣም ከባድ ሰው ነው፣ በደንብ አንቺ ይሄንን የምታሸንፊው በጸሎት ነው፣ በጣም አደገኛ ሰው ነው የምትለኝ ልጅቷ ማለት ነው። እና ነገ ዛሬ እያለ ብቻ በጣም ሲያስጨንቁት ጊዜ በቃ በስፔን አድርጋችሁ ነው የምትሄዱት ብሎ ወደ ስፔን ላካቸው። ከዛ በኋላ ዘጋቸው። ለእኔ ግን ያለኝ በቃ ሂደዋል አሜሪካ ላኳቸው ነው ያለኝ። ስልካችሁ ምናምን ሁሉ ነገራችሁ አጥፉ ነው ያላቸው። ገና ከኔ ቤት ሊወጡ ሲሉ ስልካችሁ ያላችሁን ኮንታክት ምናምን እንዳለ አጥፉ። ለምን ኤርፖርት ላይ ብትጠየቁ ምናምን ሲያዩት ከየት እንደመጣችሁ ከማን ጋር ያውቃሉ። ብቻ እንደዛ ብሎ አሳምኖ እንዳለ አስደልቶ ሲማቸውን አስጥሎ ምናምን ይሄዱት። ባልና ሚስት ናቸው። ልጅ ይዘዋል? ልጅ ይዘዋል። እሺ ወስዶ ንብረታቸውን ሸጠው ነው እንትን ያሉት ኢትዮጵያ የወጡት። ሁላ ነገር እንሄዳለን ያሉት ማለት ነው። እኔም እህቴን ነው የምጠብቀው። እህቴን አመጣልሻለሁ አንኮራ፣ ከዛ አመጣልሻለሁ፣ ከዛ አሜሪካ እንሄዳለን ነው። ከዛ በቃ ተዘጋጂ እንዴ ልብስሽን አዘጋጁ ምናምን የምትወስዱ እንትን አቶችም ያላይ ዝም ብሎ ትንሽ ዕቃ ነው የምትወስዱ። መንገድ ለመንገድ እየጣሹ ስለሆነ የምትሄዱ ልብስሽ። ግን እኔ ደህና ንብረቶቼ በሻንጣ አድርጌ ኢትዮጵያ ልክና ከኢትዮጵያ እንትን ስል እንዲሆን ማለት ነው። የማይሆነውን ደግሞ በጣም ብዙ ልብስ ተቋጥሮ ለእርዳታ ድርጅት ሰጠሁት። የልጄንም ይሄ ነው ያ ሁላ ሳረግ ተይ አንሄድም ምናምን አላለም። ዝም በሚያይ ይሄ ሁላ የሚያደርገው አሜሪካው ምናምን ፌክ ነው እኮ። ከዛ በመሀል ደግሞ ምን ይላል? አባቴ ታመመና አባቴ ላመጣው ነው ይለኛል። አባቱ ታመው ነበረ ላመጣው ነው እና ቤት ተከራይቼለታለሁ እኛም እዛ ነው የምንገባው አለኝ ማለት ነው። ግን ሰዎች ውስጥ ሲወጡ ድረስ እንጠብቃለን ምናምን ብሎኝ እየጠበቅኩኝ አይመጡም። የእሱም አባት ዝም ብሎ ወሬ ነው አያመጣቸውም። ከዛ መጨረሻ ላይ ቤት ብፈልግ በጣም አጣው። ሀቡ ቤት አይገኝም፣ ጣሊያን ውስጥ ቤት አታገኝም በቀላሉ። የት እንገባለሁ እኔ ከነ ልጄ ከእሱ ጋር ሆኜ አባቴ ቤት የአባቴ ባለ ትዳር ነው ብዬሻለሁ፣ የራሱ ትዳር ምናምን ያለው እያሰብሽ ምን ያህል እሱን እያዋረድኩ እንደሆነ ማለት ነው። አባቴ ደግሞ በጣም ነው የሚወደው፣ በጣም ነው የሚያዝንለት። እንዲህ እኮ ነው እንዲያ ነው ስለሚለው በጣም ነው የሚያዝንለት። አባቴ ቤት ጭራሽ ገባው። ከዛ አሜሪካ ሲባል ምንም ወፍ የለም፣ ይሄን ነገር ሳይሆን ምንም የለም። ከዛ ሰዎቹ እነዚህ መልሱ ማለት ጀመሩ። እነዚህ መጀመሪያ ጓደኞቼ ያወጡትን በቃ ከዚህ በኋላ ብራችንን ይስጠን አሉ። እኔ ማለት ነው ብራችንን ይስጠን እያሉ ነው። በቃ አንተ ለሰጠኸው አካል ተቀበልና አንተ መልስላቸው ብራቸውን ማለት ጀመርኩኝ ማለት ነው። ኦኬ እሺ እመልስላችኋለሁ። ሰዓቴን ሮሌክሴን ሽጬ ልመልስላችኋለሁ። እና ኦኬ ደስ ይለኛል ብዬ ሰዓቱ የት ነው የሚሸጠው? ስዊድን ጓደኛ አለችው እዛ አንድ የሱ ጓደኛ አለችው፣ በሱ አካውንት ነው የሚገባው ሰዓቱ ተሽጦ ይለኝና ኦኬ ተሸጠ ስለው ተሸጠ። አዎ ግን እሷ ባንክ ውስጥ ሲገባ ብሩ በጣም ብዙ ስለሆነ ወደ 100 ምናምን ሺህ ዩሮ ነው። በጣም ብዙ ስለሆነ ቦለኩት። የባለ ንብረቱን ዶክመንት አምጣ ተባልኩኝ ይለኛል። ኦኬ ዶክመንትን ላካ ምናምን ስለው ዶክመንት እኮ ሌባ ሰረቀኝ የለኝም አለ ማለት ነው። እንደገና ሌላ ድራማ። አሁን እሱን ደግሞ ለመክፈል እየሰራሁኝ ለዶክሜንት እያለ 2000 ዩሮ እያደረኩኝ በየወሩ ለዶክሜንት እያለ ይወስዳል። ለካ ከኔም አባት ይወስዳል ለእንደዚህ ብሎ ማለት ነው። ወደ 8000 ዩሮ እኔ ብቻ አወጣሁኝ ማለት ነው ለዶክሜንቱ። ይሄ ግን እየሰራው በየወር እያልኩኝ ማለት ነው። ዶክመንት ምን ማድረጊያ ማለት ለዶክመንቱ የምታወጡት? ስዊድን ያዘጋሁት ነገሮች ብዙ ነገር ትቼ ስለመጣሁኝ ይሄንን መክፈል አለብህ አሉኝ የስዊድን መንግስት ኤምባሲ ይለኛል። እሱ ግን ይሄ ፎርጅድ ዶክመንት ነበረ ለካ የሚያሰራበት ማለት ነው። አሁን ለምን እሱን ደግሞ ያወቁት ዶክመንቱ ፖሊስ ጣቢያ ፎርጅድ ዶክመንት እንዳለ ፖሊሶቹ ናቸው የነገሩኝ። ከዛ እንደዛ አለ። ሰዓቱም አይመጣም፣ ምንም የሚመጣ ነገር የለም፣ ብሩ አይለቀቅም። ሰዎቹ ሰዓት ሸጣላልሽም ወይ እሰጣችኋለሁ እያልሽን ነገ ዛሬ እያልሽ እኮ ምን ላድርግ? እኔ የአቅሜን ከፈልኩኝ የእነሱን ብር እንዲለቀቅላቸው እንዲሰጣቸው ማለት ነው። ከዚህ በላይ ምንም ማድረግ አልችልም። ትንሽ ጠብቁኝ እባካችሁ። ከዛ እነሱን አውቀው ሌላ 2 ልጆች አረብ ሀገር የሚኖሩ እነሱ ምን ያወራቸዋለሁ? እኔ አላውቃቸውም። እነሱ እነዚህ እኔ የማውቃቸው 2 በእነሱ ናቸው። ደግሞ ሌሎች 2 የመጡት እነሱም ይጽፉልኛል። ይሄ ሀጂ የሚባል እንደዚህ ሲሉኝ፣ አዎ በእነንትን አይደል ጓደኛ አይደላችሁ ይሰጣችኋል፣ ተረጋጉ፣ ሰዓት እየሸጠ ነው ምናምን እያልኩኝ አወራቸዋለሁ እኔ ማለት ነው።
እንደውም አንቺ ጋር መጥተው ነበር እንዲህ የሚባል ሰው እንዲህ አድርጎን ብለው መጥተው አንቺ ጋር የእሷ ፎቶ ይሄ ነው የምንለጥፈው ሲሉሽ፣ እንዴ እሷ እኮ አይደለችም እዚህ ጋር ባለ ችግሯ ለእሱ ነው የሰጣችሁት፣ ከእሱ ጋር ነው የእሱን ፎቶ አምጡ ከፈለጋችሁ አልሻቸው። ያኔ ማለት ነው ባል በበላው ሚስት ለምንድን ነው የምትለጠፈው ብዬ እንዲያልኩት ጉዳይ ነው። አዎ ኦኬ እሺ። ከዛ እኔ እሱን አላየሁም። ይኸው ሀቢባ ጋር ሄደው አንቺ እያዋራሻቸው አንቺ የምትልኪላቸው ቮይስ አንቺ የምትያቸው እንደ ኤቪደንስ አድርገው አቀረቡት። አታውሪያቸው እያልኩሽ እኔ ንጹህነቴ ነው፣ በንጹህ ልቤ ነው መልሳለሁ ስለሚለኝ ለእነሱ የሚመልስላቸዋል ብዬ ተስፋ መስጠቴ ነው እኔ። ከዛ ይኸው ሀቢባ ራሱ እንደዚያ እንዲሉ አደረግሽኝ ምናምን ብሎ ያኔ መደብደቡ ምኑም ተጀመረ ማለት ነው። በቃ ልነግርሽ አልችልም። የዛን ቀን የተደበደብኩት ልነግርሽ አልችልም። በቃ በቅጥቅጥን ያደረገኝ። የት ነው ሲደበድብሽ የነበረው? አባትሽ ቤቴ ውስጥ። አባትሽስ? ቤት አገኘው። ሶሪ ቤት እንዳገኘው እንደወጣን ሳልነግርሽ ቤት እዚህ አሁን የምኖርበት ቤት ወጥቻለሁ። ኦልሬዲ ከአባቴ ቤት። እሺ ከአባትሽ ቤት አግኝተሽ ስትወጡ ማን ነው የቤት ኪራይ የሚከፍለው? የቤት ዕቃ የሚገዛው ማን ነው? እኔ ስራ እኮ እሰራለሁ እኔ። ኦኬ ስለዚህ በአንቺ ደሞዝ ነው የቤት ኪራይም የቤት ዕቃም ያሟላሽው አንቺ ነሽ በአንቺ ደሞዝ። እሱ ምንም አይሰራ። ቤት ዕቃ አለው ይሄ ኪችን ምናምን አለው ይሄ አልጋ ምናምን ሶፋ ምናምን ነው እንጂ የገዛሁት ሌላ ነገር ብዙ ዕቃ አያስፈልግም። ግን አብሮት ነው ከቤት የሚመጣው የኪችን ዕቃ የኪችኑ የራሱ ቤት አለው ነበረው ራሱ አለው። እኔ አሟልቼ በሰዓቱ የገባሁት አልጋ ምናምን ነው። ኦኬ ያው እንደዚህ ነበር ፊቷን ያደረጋት። ከዛ መጀመሪያ ይሄ መደብደቡ ማስፈራራቱ ምናምን ይሄ ነው የመጀመሪያው አይደለም። ያኔ እኔ ፎቶ ምናምን እንደዚህ እንትን ብዬ ማንሳት ምናምን አልጀመርኩም። እኔ ይሄን እንደውም ፎቶ ያነሳሁት ምናምን የሆነች ቀነኒና የምትባለው አልሞተችም። በቃ የእሷ ነገር ስለምፈራ ማንሳት ራሴን እፈልግና እፈራለሁ። ይሄንን ግን እንደምንም ብዬ ልኬላቸው ነው ለእህቴ ልኬላት ነው። አሁን እነዚህ ሁለቱ ይሄኛውና ያኛው አንድ ቀን ነው። ያኛው ግን እንደዚህ ሲያደርግሽ ለምን ፖሊስ አልጠራሽም እኮ? ወደዛ ልመጣልሽ እኮ ነው። ከዛ መደብደብ ጀመረ። መደብደብ የጀመረበት ጊዜ እንደዚህ አንቆኝ እህቶችን ፎቶ እንዲህ እያሳየኝ ማለት ነው። እነዚህን አየሻቸው? እነዚህ ሟች ናቸው። የእህቶችን ፎቶ እያሳየሽ አለው አለሽ እናቴ። እነዚህ አየሻቸው እህቶችሽ ይለኛል። እነዚህ ሟች ናቸው። እኔ እጄ በጣም ሰፊ እንደሆነ እጄ ረዥም እንደሆነ ታውቂያለሽ። እገላቸዋለሁ እህቶችሽን ኢትዮጵያ ያሉት እያለ ማስፈራራት ጀመረ። ያኔ መጮህ ጀመረ። ልጄ ቁጭ ብላ እያለች መጮህ ጀመረ። ከዛ እኔ ፈርቼ ልጄ እንትን እንዳትል ብዬ አባቴ ቤት መላክ ጀመረ። አባቴ ቤት ነው የምትሆኑ በብዛት። በቃ አስፈራርቶኛል። በጣም የደበደበኝ ድብደባ በጣም ከባድ ስለነበር እጁ ረዥም ነው ምናምን የሚለውን በስልኩ ነው የሚያሳየኝ። አይሻቸው እነዚህ እኔ እኮ ታስሬ ነው የተፈታሁት። ሰው ላይ ተኩሼ ታስሬ ነው የተፈታሁት። አንድ ብትተነፍሽ እኔ አይደለሁም እህቴ አትለቅሽም እያለ ያስፈራራኛል። በጣም የሚያስፈራራኝ። እህቱ ማን ነው ስሟ? እህቱ ሳራ ትባላለች። ሳራ? አዎ ሀቢባ ላይ ትልቁ እንትኖችን የሞላችልኝ ሴትዮ ጊፍት ጋላሪሽን ግቢና ሶስት ሳራ ዲባ። ኧረ እኔ ሳራን እኮ 2 ዓመት ቲክቶክ ከመጣሁ ጀምሮ ነው የማውቃት። ጥሩ ልጅ ናት እሷ ማለት በጣም መልካም ልጅ ናት። እንደውም ኢትዮጵያ ስትሄድ ለእናቷ ዱዓ ስታስደርግልን ምናምን ላይቭ ገብታ ቪዲዮ አብርታ በእናቷ ስታስመርቀን እርዳታ ራሱ እዛ ለእናቶቹ ዱዓ እንዲያደርጉኛ ብር ሰብስበን ስንሰጥ ነበር። ሳራ ዲሮማ ይኸውልሽ፣ እሷ ምን አይነት ሰው መሰለችሽ? ሰው እንዲወዳቸው የሚያደርጉት በመስጠት ነው። እኔ አሁን አንቺ እኔን የምትወጂኝ በራሴ በመሆነ ሁኔታ እኔ ሊናን አክሴፕት አድርገሽ ነው የምትወጂኝ የምትጠይኝ። ፕሊዝ አንዴ ልጥራት። እኔ ቁጥሩ አለኝ ዋትሳፕ ላይ እናወራለን። በጣም ነው የምንግባባው። ኦኬ አውርቼ ልጨርስና እኮ አውርተሽ ሳትጨርሺማ እንድታወራ አልፈቅድላትም። ግን እኔ ከሁለቱም ወገን መስማት ስላለብን ሳርዬ ሰላም ነው? እንዴት ነሽ? ደህና ነሽ? እሷን በተለያየ ስልክ ታስፈራራኛለች። በጣም ስክሪንሾት ይዣለሁ። በተለያየ ስልክ በጣም ነው የምታስፈራራኝ። በጣም ነው ሰው የሚፈራት። ሮማ ውስጥ በጣም ነው የሚፈሯት። በጣም እጄ ረዥም ነው ባይናት። በጣም ነው የሚፈሯት። ይልሽ ሀቡ እኔ ከዚህ በኋላ ብሞት አንድ ነገር ብሆን ምንም አይቆጭኝም። እንዴ ጣሊያን ሀገር የለም እንዴ? ጣሊያን አንድ ነገር ብሆን ከሁለቱ 100 ዩሮ ከፍለሽ ሰው ማስደብደብ ሰው ማስገደል ትችያለሽ እዚህ ሀገር። አዎ በጣም ኢዚ ነገር ነው። አሁን ካቆምሽበት ቀጥ ካቆምሽበት ወይኔ ቮይሱን ከዛ በኋላ መደብደብ ምናምን ሲጀመርና ሳራ ሰላም ነው? እንዴት ነሽ? አንዴ እኔ ቤት ላይ ልትመጪ ትችያለሽ? ፕሊዝ ነይ አንዴ ፕሊዝ። ቴንክ ዩ። ስትመጪ ፍላወር ላኪ።
ትምጣና ትገባለች። ማስረጃዎችሽን ደግሞ ስታስፈራራሽ ታወጫለሽ። እሺ እዚህ ጋር ከዚህ በኋላ ህዝብ ሰምቷል። በተለያየ አካውንት ታስፈራራኛለች። እሷ እንደሆነች አውቃለሁ። ገባሽ? እሷ እንደሆነች እንዴት እያደረጉት ያለው ጋይስ እንዳይዘጋብሽ ላይቭ ነው እየከፈትኩ ነው የዘጋው። አሜሪካ ቲክቶክ ከገዛት በኋላ እኮ መዝጋት ቀርቷል እኮ አሌክስዬ። አርገው ላይ ከፍቼ ዝም ላድርገው። ኦኬ ላይክ ሁላችሁም ኤቭሪዋን ጋይስ ኮፒሊንግ አድርጉት ላይቭ እንዳይዘጋ ግን ኮፒሊንግ አድርጉት። የኔ አካውንት ሁሌ መስዋዕት የሚሆነው ለተበደለ ሰው ድምፅ የምሆንበት ነው። ስለዚህ ምንም ችግር የለም። አካውንት ቢዘጋ አካውንት እንከፍታለን። ሰው እንደዚህ ተደብድቦ እያየን ዝም አንልም። አንድም ሰው ነግበኔ ነው። እሺ እህቴ ቀጥይ ማሪ። ይሄ ነው አይደል ደብዳቤ? ይሄ ነው አይደለ? አዎ ቤት ውስጥ በጣም ነው የሚያስፈራራኝ። በጣም ነው እንትን የሚለኝ አላልኩሽም? ከዛ በኋላ የሆነ የመጀመሪያ ጊዜ ደበደበሽ የኔ አሁን ያቆም ነው። ለመጀመሪያ ጊዜ ሲደበደበሽ ስልኮቼ እንዳለ የተሰበሩ ናቸው ሀቡ። ይሄን በመከራ የመጡ በስንት እግዚአብሔር ትቶልኝ ያሉ ኤቪደንሶች ናቸው። ከዚህ በላይ ምንም ኤቪደንሶች የለኝም። የሚያስፈራራኝ ቮይሶች ምናምን እንዳለ አሁን የሚልካቸውን ለአሞራው ልኬለታለሁ። እሱ ያሰማሻል። ቀጥሎ ደግሞ አስገድዶ ነው የሚደፍረኝ። ቤት ውስጥ አስገድዶኝ ነው የሚደፍረኝ። ማለት ኦልሬዲ ባልና ሚስት ሆናችሁ አብራችሁ እየኖራችሁ ነው። አስገድዶ እኔ ከሱ ጋር አልፈልግም ያልኩኝ የሚደፍረኝ ሴት ልጅ አንዴ ተደፍራ ተደፈርኩ ብላ ወጥታ ስንት ጥሪ እንደምትል እኔ አውቀዋለሁ። እኔ ከተማ ልጅ አዲስ አበባ ውስጥ ተወልጄ ያደግኩኝ ልጅ እንደ አንድ ማትረባ ልጅ እየተደፈርኩኝ ነው የኖርኩት። ገባሽ? አሁንም ከዚህ በኋላ እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ። እኔ ወድቄያለሁ፣ ግን እኔ ወድቄ ያልወደቅኩት እንደገና ብድግ ብዬ የምነሳው ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው። ገባሽ? እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት። ትክክል ምክር የምትመክርሽ እናት ናት። ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው በአጠቃላይ። ገባሽ? እንደዛ ባልን ደግሞ ደስ ይለኛል። በጣም ወዳቸው እንደት ጓደኞች ደግሞ አሉኝ። ወደ 20 ዓመት አብረን ያደግን ጓደኞች አሉ። እኔ እንደዚህ አይነት በዚህ ልክ እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም። ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ። ገባሽ? እንደዛ የሆነ ኖረ እያስገደደኝ ምን እያለኝ ኖረ እየቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለሁም የድሮ ፎቶቼን ምናምን እያደረኩኝ ነው ፎቶ ራሱ የምለቀው። ቤት ውስጥ እንደዚህ ጎንበስ ማለት አልችልም። ተክዤ ምንድን ነው የምትተክዥው ብሎ ጧ ነው የሚያደርገኝ። ነቃቤ ነው የሚመታኝ። ሰው የሚመጣው አባቴ ስመጣ አልችልም። እሱ የሚለኝ አባቴ ምንድን ነው ተክዤ ምናምን የሚያኝ እንትን የሚለኝ እንደበድበኝ መዳምትን ሆን ይመስላል። እንደዚህ ሆንሽ ጊዜ መቼም ጊዜ ይወስዳላ። አባትሽ ፊትሽን አላየም። ምን ሆነሽ ነው አላለም። እንደዚህ የሆንኩ ቀን እሱ ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ? ይጣላል። በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጥበሻ በምንድን ነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በጣም አላቆም ሲል እየመታኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው፣ እዛው ተኛው። ከዛ ደሜ ሲፈስ እዛው ትራስ ላይ ተጣብቆ እንትን አልኩኝ። ጠዋት ስነቃ እሱ ማየኝ ቀና ብሎ ሴ ማነው እንደዚህ ያደረገች ምን ሆነች ነው ብሎ ማልቀስ ጀመር። እንዳልመታ ሰው ሆኖ በቃ ከዛ እኔ ነኝ እንደዚህ ያደረግኩኝ፣ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው? እኔ ልታሳስሪኝ ነው ምናምን። እኔ አላሳስርህም፣ እኔ አልጠቁምብህም፣ እኔ ምንም አልልም፣ ብቻ ልታከም በእናትህ፣ ያመመኝ ነው፣ ይሄ ጭንቅላቴ ሊቨርስ ነው፣ ፕሊስ ሆስፒታል ልሂድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ። አልጋዬ እንዳለ ደም በደም ነበር የሆነው አለኝ። ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ። አያውቅም፣ ማንም አያውቅም፣ እኔ አልናገርብህም፣ ብቻ አስወጣኝና ሆስፒታል ልሂድ፣ መጥቶ ይውሰደኝ። ኦኬ አምቡላንስ እንዲጠራ ካልፈልግ ታምራት መጥቶ ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደዚህ ነው ያለቀሰው። አባቴ ምን ሆነሽ ነው ምንድን ነው ምናምን ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነው ውጭ ሊሆን የሚችለው። ይህን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም ማለት አሁን እሷ እህትየውም ሌቦች ነው የደበደቧት እያሉ ያወሩ ስለሆነ ነው እንደዚህ የምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም አቅቷቸው ማለት ነው። እዛ መሀሉ ተላጭቶ 3 ቦታ ተሰፍቶ እሱ ደግሞ ሁሉም ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ
ከዛ እኔ እነዚህ ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣሁ መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው እህቴ እዚህ ያለች አሁን ኤላ ነው የሚለው ግን ዊና ነው ስሟ። እሷም እመጣለሁ አለች። ከዛ በጣም ስለሆነ እሷንም የሚገልብኝ ነው የመሰለኝ የምንመጣ። እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታውቁ ብዬ ነው። በቃ እንድታውቁ ብዬ ነው። ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታቻለ ከፈለግሽ አስገቢው። እሱ ደውሎ ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ። እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደደ ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ ያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለእነሱ ለራሳቸው ደውሎ ነው የሰደባቸው። አርፋችሁ ተቀመጡ ምንም አታመጡም ብሎ ማለት ነው። ይኸው እዚያ ልጅ ዊና ትነግርሻለች። ገባሽ? እኔ ምንም ይሄ ተደብድቤ አንድ ቀን ትቶኝ በሄድ ነው ጸሎቴ። ተንበርክኬ ዳዊት መድገም ጀመርኩ። 2 ሰዓት ሙሉ ነው የምጸልየው። እባክህ ጌታዬ ከዚህ ነገር አውጣኝ ብዬ። እኔ ፊልም ራሱ እንደዚህ አይቻል። እንደዚህ አይነት ፊልም በጣም ከባድ ሰው ናቸው። በጣም ማውራት ይችላሉ፣ ምናምን ሰው ማሳመን ይችላሉ። ከዛ አባትሽ ይቅርታ ግኝና ደብድበሽ አባትሽ ሌባ ደብድቦ ይመስል ሌባ የሚሆን እኮ ሌባም ከደበደበሽ እኮ ለክስ መመስረት አለብሽ። አንድ ሰው በሌባ ተደብድቦ ሆስፒታሉ ዝም ብሎ ተቀብሏለሁ። ውስጤን አቡዬ ምን ብዬ ልክሰስ አውቀዋለሁ እንዴ? እናናግዝሽ ምናምን ሲሉኝ ራሱ ወረቀት ሰጡኝ። ሊናዬ ይኸውልሽ አሁን እኔ እዚህ ሀገር ተደብድቤ ባሌ ቢደበድበኝና ሆስፒታል ብሄድ ሌባ ደበደበኝ ብል አይቀበሉም። ግዴታ ፖሊስ መጠራት አለበት። ሆስፒታሉ ይጠየቃል። እንደዚህ ሆኜ ገብቼ ያለ ለፖሊስ ኢንፎርም ሳይደረግ አያክመኝም ሆስፒታሉ። እኔ ሕክምና እየሰጠ ሆስፒታሉ ራሱ ፖሊስ ይደውላል። ግዴታ መመዝገብ አለበት። እያንዳንዱ ተጎድቶ እቤቴ ወድቄ ተሰንጥቄ ብሄድ እቤት ወድቄ ነው ብላቸውም አይሰሙኝም። ፖሊስ ይጠራሉ። ግዴታ ነው። እኔ የሆነ ነገር ለመሸፈን ባሌ ደበደበኝን ለመሸፈን ወድቄ ነው እንደዚህ ሆኜ ነው ብላቸው አይሰሙም። ፖሊስ ይጠራሉ። ግዴታ በፖሊስ መመዝገብ አለበት። ዛሬ እዚህ ሆስፒታል ገብተሽ እንደዚህ አይነት ነገር ደርሶብሽ እንደታከምሽ ፖሊስ ጋር መመዝገብ አለበት ነው የሚሉት። እና እናንተ ሀገር ነው ጣሊያን በጣም የሞተ የደከመ ሀገር ነው። ገባሽ? አሁን እኔ ወደ ፖይንት ልምጣና ልጨርስልሽና ከዛም የሆነው ይሁን። ስፈልግ ልሙት ስፈልግ ልኑር፣ ምንም ችግር የለብኝ። ምንም አውርቼ ብቻ ልጨርስ። መጨረሻው በፍጹም አትሞቺም። ኦኬ። ከዛ እንደዛ የሆነ ጓደኛዬ አለች። ጓደኛዬ በጣም የተከበረ ባል ያላት የዴንታል ሰርጅን፣ በጣም የራሱ ክሊኒክ ያለው በጣም ሀብታም ምናምን ነው እና በጣም ተከብራ ስርዓት ያላት ልጅ ናት። ራሷን አክብራ የሶሻል ሚዲያ ምናምን ራሱ አትጠቀምም። ይሄ የሾ ልጅ አይደለችም፣ አታረግም እንደዛ። እና ባሏ ይሞትባትና የወረሰችው ዳይመንዶች፣ ሮሌክሶች ምናምን ብቻ ባልሽ ሲሞት ሙቭ ታደርጊያለሽ ተመልሳ ወደ ጣሊያን ልትመጣ ማለት ነው። ጀርመን ነበር የምትኖረው ከሱ ጋር። እች ልጅ ሻንጣዎቿን እኔ ጋር ትተዋለች፣ እኔ ጋር ታስቀምጣለች። የት ልትሄድ? ኢትዮጵያ አያቷ ታሞ ትሄዳለች። ቤት ውስጥ የነበረውን ሻንጣ ጥርግርግ አድርጎ ከዛ ደግሞ የዛኑ ከሱ ቀን ሰርቆ ከጠፋ ቀን ሁለት ቀን በፊት ከኢትዮጵያ ሰው ይመጣል። የሆነ የቀለም ፋብሪካ ያለው እዚህ የቀለም ነገሮች ብቻ ያዋራ አባቴ ጋር በጣም ታማኝ ሰው ማን ነው ሲባል አባቴ የኔ አባት እሱ ያግዘው ወደዚህ አድርገው ተብሎ አባቴ እንትን ይለዋል። ሰውየው ከኤርፖርት ተቀብሎት ሆቴል አልያዘም ሰውየው። ከዛ አጋጣሚ ማን ይደውልለታል? አባቴ እሱ ይሄ ሀጂ ማለት ነው የኔ የሚደበድበኝ ወደ ሆቴል እየሄድን ነው እየፈለግን ነው ምናምን ሲለው እሱ አይ እኔ ሆቴል አውቃለሁ እዛ አስይዛቸዋለሁ፣ አሪፍ እኛ ሰፈር አካባቢ አሪፉ እዛ ነው ልውሰዳችሁ ይላቸውና ሆቴል እዛ አስይዛቸዋል። ከዛ በሚቀጥለው ቀን ሰውየው ሻንጣውን አባቴ መኪና ውስጥ ስትቶት የሰውየው ሻንጣ ተወሰደ። መኪና የአባቴ መኪና መስተዋቱ ተሰብሮ ማለት ነው። እና መስተዋቷን ራሱ የሰበሯት ይሄ አዝነው አለ አይደለ ስብር አድርገው ጀስት ለመክፈት እንጂ ሌባ ፍርክስ ነው ሙሉን የሚያደርገው አይደለ። የሰውየው ሻንጣ ተወሰደ እንዴ። ከዛ ሲመለሱ አባቴና ሰውየው ሻንጣው ተወስዷል። ብዙ ንብረት ነበረው ምናምን ሲለው አይ ንብረት አልነበረውም፣ ሽፎን ምናምን ነበር፣ ለሰዎች ጊፍት ነበር የነበረው ምናምን። ግን እዛ የምፈልገው ቢገኝልኝ ሻንጣው ደስ ይለኛል። ኢትዮጵያ እኮ እንደዚህ ከሌቦች ጋር ምናምን እዛ ሰፈር ያሉትን ተብሎ ሻንጣ ይመለሳል፣ ቢመልሱልኝ ደስ ይላል ምናምን ብሎ እያወሩ እሱ እኔ አስመልስልሃለሁ አለው። ይሄ ሀጂው ማለት ነው። እኔ አስመልስልሃለሁ አለው። ከዛ ተደዋወለ ምናምን አሉ። እኔ አሁን ይሄ ሁላ ነገር እኔ አላውቅም፣ ተነግሮኝ 600 ብለዋል፣ 600 ዩሮ ብለዋል ብሎ ከሰውየው 600። ከዛ ደግሞ ሌላ ልጆቹ ምናምን መጡ ነበረ። ለምን ቱር ሊያደርጉ ነው ኢሮፕ 3000 ዩሮ ለትኬት እኔ ልቁረጥልህ ብሎ 3000 ዩሮ ለትኬት ተቀብሎ እኔ ቤት ውስጥ የነበረው የጓደኛዬን ዳይመንድ ሮሌክስ ምናምን እንዳለ ይዞ ጠፋ፣ አይመጣም። ከዛ እኔ ሰዎቹ ደወሉልኝ፣ እንዴ እንደዚህ ጓደኛሽ ምናምን እኮ ለትኬት ብሎ ወስዶ ምናምን ልጆቹ ይዤ እየተንከራተትኩኝ ነው ይዞብኝ ጠፋ
ምናምን ሲሉኝ ያንን ትኬት እንደዚህ ሌባውም እንደዚህ ይመልሳለሁ ብሎ አስመልሳለሁ ብሎ ከዛ ሰዎቹ ሲጠፋባቸው እሱ ጊዜ ለአባቴ አንተ ነህ ያስተዋወቅከን፣ አንተ ነህ ሌባ፣ እሱ ተባባሪ አሉት። አባቴ ደግሞ ከእሱ ጋር ነው አብሮት የሚሄደው ምንም ሄደው ለእኔ አይነግሩኝም። ለካ ቁማር ቤት አለ ይሄ ኳሴ ቤቲንግ ቁማር ምናምን እዛ ነው ለካ የሚውለው ይሄ ሀጂው ማለት ነው። ከእኔ የሚወስደው ለዶክሜንት ለምን ምናምን እያለ የሚወስደው ከአክስቴ የወሰደው ብር እዛ እየሄደ ነው ቁማር የሚጫወትበት። እኔ አሁን ይሄ በኋላ ላይ ነው የነገሩኝ። እኔ ቁማር ቤት ሄጄ ምን የማውቀው ነገር የሮማ ሰው በአጠቃላይ ሁሉም ነው የሚጠሉሽ ነው የሚለኝ። እከሌ እንደዚህ ያለች እከሌ እንዲያለችሽ ስለሚለኝ ሁሉም የሚጠሉሽ ነው የሚለኝ። በቃ እኔ ደግሞ ለምንድን ነው የሚጠሉኝ እላለሁ። እና ከዚህ ከቤት ያልወጣም አልገናኝም። ሲጀመር ሰው ላገኝ ነው እከሌ ጠራችኝ ካልኩት ጥፍጥፍ ነው የሚያደርገኝ፣ ይደበድበኛል። ማግኘት አልችልም ከማንም ሴት ጋር ከማንም ወንድ ጋር የሮማ ሰው መገናኘት አልችልም። ከዛ ሰው ምን አለ ታውቃለች እኮ ሌባ መሆኑ ታውቃለች፣ እንደዚህ መሆኑ ታውቃለች ነው ያለው። እሱ ሁሉ ነገር ችዬ የጓደኛዬን ንብረት እንትን ሲል ጊዜ ሄዳ ከሰሰችው። እኔ ሄጄ ከሰስኩኝ። ሄጄ ስከስ ማስፈራሪያ አሁን መጣ ማለት እገላችኋለሁ እህቶችን እንደዚህ ነው በጣም በፍርሃት እኔ ልሞት ነው። ከዛም አማራጭ ምንድነው አንቺ ጋር መምጣት ሆነ። በቃ ከዚህ በኋላ ምንም ብሆን ችግር የለብኝ መጥቼ ተናግሬያለሁ ያለብኝ ነገር ሁሉ እና አሁን በምንድን ነው የሚያስፈራራሽ? አሁንም ድረስ እህቶችሽን እገልብሻለሁ እያለ ነው የሚያስፈራራሽ። እሱ ብቻ አይደለም ሀቡ፣ እህቶችሽን ብቻ ሳይሆን የራቆት ቪዲዮ አለኝ ፖስትባታለሁ ብሎ ለአባቷ ነው ቮይስ የሚልክለት እንደዛ ብሎ ማለት ነው። አባቷ አወቁ የዚህን ሰውዬ ክፋት? አዎ በስተመጨረሻማ አወቁ እኮ ይዞም ሲጠፋ ምናምን ሁሉም ነገር ታወቀ፣ ግልጹ ነው። እና ታወቀበትን አጋጣሚ ንገሪኝ። ላይክ ቮይሱን ልላክልሽ ሀቢባ? አዎ ላክልኝ። ከፍቷል በመሀል የተወቹ አሁን ልጅቷ በቃ አለ አይደለ አይዞሽ የምትባልበት ጊዜ ነው እንጂ እንደዚህ የምታወራበት ጊዜ አይደለም። የችግር ነገር ሆኖ ነው እንጂ በመሀል የተወቻቸው የረሳቻቸው ማአት ነገሮች አሉ። እሱም ይዘትባት ነበር። የኔ ካልሆንሽ አሰራብሻለሁ ምናምን ያላቱላ ነበሩ እንደ ቀልድ ያለፈቻቸው ማለት ነው። ያማል እንዲህ በዚህ ዘመን እንዲያለ ምናምን ብላ የራሷን ልብ አይታ ሰው እንደዚህ አያደርግም ብላ በማሰብ ማለት ነው። ብዙ የረሳቻቸው ነገሮች አሉ መሀል ላይ ሚስ ያደረገቻቸው። በፊት ሳውዲ አረቢያ ኖሯል ሊና እኔ አላውቅም። ዲና ይኖራል እንዴ? ታሪኩ ምጥንገታ ነግሩኝ ይቆራረጣል። መስኪን ዲና የቦታ ቀየር እየተቆራረጥሽ ነው በጣም። እስቲ ሳራ ዲሮ ማንሽ ይራሉላት ጋይስ ፖስቶች ልኬልሻለሁ ሀቢባ። ሳራ ኢንቫይት አድርጌሻለሁ። ምን አልሽ? ልትተወኝ በሻታለች። እየተቆራረጥሽ ነው ሊና፣ በትክክል አይሰማም። ልክፈተው ቦይስ እና እሺ ቆይ ምን ብለሽ ነው የከሰስሽው? እኔም ጓደኛዬ ከሰናል ብለሻል። ኦልሬዲ ስትከሱ ስለጠፋው ንብረት ብቻ ነው የከሰሳችሁት ወይስ ስላደረሰብሽ ጥቃትም ከሰሻል? በዛው ስላደረሰብኝ ጥቃትም ከሰሻል። እሺ ምን አለሽ ታዲያ? እሺ በራቁት ቪዲዮም እያስፈራራሽ እንደሆነስ? እሱ ደግሞ አሁን ነው የላከልኝ። አሁን ትናንትና ነው የላከልኝ። ትናንትና ነው ገና ትናንትና ነው ያወቅሽው የራቁት ቪዲዮ እንዳለው? አዎ እሱ ችግር ይፖስታ ምን ያመጣል? ይፖስታ አረ እንዳለው እንደዛ ብሎ መላክ እሱ ቮይስ የሚልከው ነው ማለትማ ሁሌ ነው የሚለኝ። የራቁት ቪዲዮ ሻለ ሁልጊዜ ይለኛል። እኔ ላኩት ምንም አይነት የራቁት ምናምን ቪዲዮ የለኝም። ቤት ውስጥ ምናምን በሚሆነው ቤት ውስጥ ራሱ ይቀረጸሽ ነው እንጂ ቤት ውስጥ አንድ ላይ ስትኖሩ ራሱ ይቀረጸሽ ነው እንጂ አንቺ ልክሽለት ሳይሆን ራሱ ይቀረጸሽ አይደል? አዎ እኮ ታዲያ አንቺ ሳታስቢ ለቀረጸሽ ቪዲዮ እኮ አንቺ አትወጥቀሽበትም ምንም። ለዚህ እንዳይደብቅ ለዛም ነው እንትን ብዬ ያላወራሁልሽ። እሱ እንደማስፈራሪያ ያስፈራረዋል። ቮይሱን ልኬልሻለሁ ግን አላወራሁም አይደል? እሱን ነገር እኔ ዝም ብዬ የቀጠልኩ ነበር ሀፕን ስላደረገብኝ የኔ እንትን ቢለቅ ምንም አያመጣም። ቪዲዮ ብርቅም ድንቅም አይደለም። ግን እስከ ዛሬ ስለፈጸመብሽ ጥቃት የእጁን ሊያገኝ ይገባል። አሁን ከቤት ከጠፋ ስንት ጊዜ ሆነው? 2 ወር ሊሆነው ነው መሰለኝ። 2 ወር